ወንድሞቻቸው አይደለንም እንደኛ ባንድ ቀን ምን ብለን ተከጻቸው መንገዱን ይዘጉባ መኪና እየነዳ አጠገባቸው ብትሄድ በቃ ቁጭ ብለህ መጠበቅ አለብህ። ተልካጆቻችን ዘንዶ ልማት ጥበቃ whatever በሚያሳዝን ሁኔታ እስከ መቼ ድረስ ነው የሚል አንድ ቦታ ላይ እኮ ተወልደህ ስትሰራ ስትኖር ስታድግ ጀርሞን አባይ አላት ጣቢያ ቆሜ ነው የሄድኩት ስራህን እየሰራ ከእልፍ ግን እልፍ ይገኛል። ሽፍታ ገጥሞታል ባንድ ወቅት ላይ ግብጽ ደረሸ ከግብጽ በሊቢያ በኩል ሊቢያ ቱኒዚያ አርጌ ቱኒዚያ ካልተተናኮልኩ ልታሸንፍ መስገድ አለብህ። ተዋከ yes አይኑን አታየው ማህበረሰቡ ምን ያህል ለአባይ እንደ ወሎዬዎች ናቸው። ሙያውን ከወደድከው እዚህ ድረስ መስዋዕትነት መክፈል አለብህ። ውሃ ከሌለ እኮ ህይወት የለም። ሱዳኖችን ምን አይነት ህዝቦች እንደነበር መሽናት ነው ያው የመጨረሻው እንደነገጠ ጉዞ ላይ ዴስቲኔሽኑ አይደለም የምትደርስበት ቦታ አይደለም። ከግብጽ ወጥተናል ኢትዮጵያ ውስጥ ገብተናል ፍሬንዶች ናቸው። እንዴት ነው ለምን መሰለህ እንዴት ነው ጉዳዩ ከአመታዊ ባጀቷ የተወሰነ ለኢትዮጵያ ድሃናት በጭስ የተጨናበሰች ደን ነው ቧንቧ በፖለቲካም በምንም በለው በቃ ህይወትህ ነው አትደራደርም ተብሎ ተነግሮታል። ኢትዮጵያ ሁሉም ኢትዮጵያ እኛ እንደው ገጥሟል። አዎ ዳይድሬትድ ሆኖ ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን የካሜራ ፎቶግራፊ ባለሙያ አንቶኒዮ ፊዮረንቴ ነው። ከአንቶኒዮ ጋር የምንወያይበት የሁለተኛው ሳምንታችን ነው። በጣም ግሩም ጨዋታ ነው ያለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ እና ሼር አድርጉ። አዲስ ምዕራፍ ፖድካስት ዩቲዩብ ውስጥ ገብታችሁ ሰብስክራይብ አድርጉ። ከኛ ጋር ሆኖ አንቴ ለሱዳን የነበረኝ አመለካከት ሙዚቃቸውን ከመስማት ውጪ የተለየ ነገር አልነበረኝም። ግን በተለየ አንግል ነው የነገርከኝና ይገርማል። በጣም so kind በጣም ይገርማል። ከዛስ አባይን አነሳ ካርቱም ከዛ አደርክ አልጋ ያዘ ከዛ ተነስተው እንዴት ሆንክ? ወዲ ሀልፋ ይባላል እንደ መተማ እንደ ማለት ነው። የኢትዮጵያና የሱዳን ቦርደር መተማ ማለት ነው። ዛኛው ቦርደር ሱዳን እና የግብጽ ቦርደር ወዲ ሀልፋ ይባላል። 1000 ኪሎ ሜትር ነው 997 ኪሎ ሜትር ነው። በአንድ ቀን ነው የሚገባው። እሺ ምን አለፈ? አዎ አዲስ መንገድ ነው። ውሃ የሆነ ሜዳ በረሃ ነው። በኮንቮይ ነው የሚሄደው። ምክንያቱም ሙቀቱ ምኑ ምንም ነገር የለም። አስፋልቱ ጥቁር አስፋልቱና ግራና ቀኝ ምጥን ሹሮ ነው። አሸዋ ነው። እኔ ትዝ ይለኛል በፕሌን ስሄድበት ከጣሊያን ሀገር አዲስ አበባ ስመላለስ ያቺ መስመር ውሃዋ ያለችበት ግራና ቀኝ ድብን ያለ በረሃ ነው እና ላይፋቸው ነው አባይ ወንድሜ ህይወታቸው ነው። በቃ እሱ ከዘጋህ እኮ አላለቀ እና ያንን እያነሳሳው ምናምን ሄድኩኝ እና 997 ኪሎ ሜትር ወዲ ሀልፋ ደረስኩ። እዛም ትንሽዬ የድንበር ከተማ ነች። እዛ የተወሰነ ቀናት እንደዚህ ሳነሳሳ የተለያየ ቪሌጆች አሉ። ኑቢያን ቪሌጅ አለ፣ እንደዚህ የአረብ ቪሌጅ አለ ምናምን። እነሱን እየጎበኘሁኝ በየሰው ቤት እየገባሁ እየበላሁ እየጠጣሁ ያው ይጠይቁሃል ከየት ነው የመጣው እንደዚህ ግን ኢትዮጵያ አትመስልም ይሉኛል። ጣሊያን ምናምን ላቸዋለሁ። ኢጣሊያ የት እየሄድክ ነው አሁን? አይ ዞር ታዲያ አሁን እኮ ፀሐይ ነው ና ከኛ ጋር ና ቤት ግባ። እዛ ቤት ገብቶ ያው ኩስኩስ የሚባል ምግብ አለ። ሩዝ ባህላዊ ምግባቸው ሩዝ ምናምን እሱን ከነሱ ጋር በላለህ፣ ትጫወታለህ፣ ታወራለህ። በዚህ ጉዞ ውስጥ የፈለኩት እኔም አድቬንቸር የሆነውን ነገር እንታወራለኝ። ምክንያቱም ከኢትዮጵያ ተነስተህ ግብጽ ድረስ መሄድ የራሱ ሀስል አለው፣ የራሱ መከራ ስቃይ ያለውና ፈተናውንም ጭምር እንድታወራልኝ ስለፈለኩ። ፈተናው ያው በእግር የሚሄድበት ሁኔታ አለ። ያው ሻንጣዬን ከፊትና ከኋላ እንግቼ ወይ ሆቴል ፍለጋ ወይ ምግብ ፍለጋቸው ነገሮች በእግር በጣም የምትጓዝበት ሁኔታ አለ። አንዳንድ ሀስለር አለ ሻንጣ ያስኩልህ ወይ ደግሞ እንደዚህ ከዛ ያው ጥንቃቄ አልፎ ነው። ግን it's not ይሄ አደጋኛ የሚባል አይደለም። ግን ፋኒ ነገሮች የተፈጠሩበት አለ። አሁን ለምሳሌ የነሱ አነዳድ በጣም የሚያስፈራ ነው። ባሱ 140 ጌጁ 140 ወይ 160 ነው የሚያሳየው። ኦኬ 160 ላይ ጌጇ የሆነች ፒን አለች። ጌጇ ሄዳ ድግፍ የምትልበት 997 ኪሎ ሜትር እንደዛ ማየት ማለት
አየር ላይ ነው የሚሄደው ማኪና አየር ላይ እና በቃ ተሳቅቄ ነው አልኩ። ጎማ ከፈነዳ ኮንትሮል ማድረግ የማይቻልበት ያን የሚያክል ግዙፍ መኪና ኮንትሮል ማድረግ የማይቻልበት። ደግነቱ አዳዲስ መኪናዎች ናቸው። እንደዚሁ በነጠላ ጫማ ነው የሚነዱት። እንደዚሁ እንደረገጠ ሁለቴ ብቻ ነው የሚቆመው ለሽንትና ለምሳ። በቃ እንደዛ የሚያሳቅቅ ሁኔታ ጉዞ አለ። እንዴት ነው ለምንድን ነው ቀስ ማትለው ምናምን? ኖ ፕሮብሌም ኪታብ አለ ይልሃል። አሁን እኛ መስቀል አድርገን ያው ኦኬ እሺ እኔ ያለኝ ኦኬ ያው ዞሮ አንድ ነው መንገዱ እና በዛ ሁኔታ እንደዛም የተሳቀቅኩበት ነው። ግን በጣም አድቬንቸር ብዙ ነገር ያየሁበት ብዙ ነገር የተማርኩበት እና ድንበሩን እንዳለፍኩኝ ሁሉ ነገር ይለቀቀኝ። በዚህ ጉዞ ላይ ሽፍታ አልገጠም። በዚህ ጉዞ ላይ ሽፍታ የለም። እሺ ከዛ የሱዳንን ድንበር አለፍ፣ ዋዲ ሀልፋን አለፍ፣ ግብጽ ገባ። እዛ ግብጽ ለመግባት ደግሞ አሁን እንግዲህ የትራንስፖርቴሽኑን ያካሄደን ሁኔታ ልብ በል። በባስ እስከ ጎንደር፣ በሚኒባስ እስከ መተማ፣ እንደገና በባስ እስከ ካርቱም ከድንበር ከመተማ፣ በሌላ ባስ እስከ ዋዲ ሀልፋ። አሁን ዋዲ ሀልፋ ስትደርስ መንገድ የለም። አሁን ነው የተሰራው ግብጽ ለመግባት። በፊት አስዋን የሚባል ግድብ አለ አይደለ? እነሱ የሱ የአስዋኑ 5% ሱዳን ውስጥ ነው እና እዛ ወደብ አለ። እዛ ላይ መርከብ አለ። ያንን መርከብ ትኬት ቆርጣለህ ምናምን ፓስፖርትን ታሳያለህ። መርከቡ መኝታም አለው ምግብ አለው ምናምን እንዳቆራረጠህ ነው እንደ ትኬት አቆራረጥህ። ብትፈልግ ሙቀት ከሆነ በረንዳ ላይ ትተኛለህ፣ ብርድ ከሆነ ያው ሩም መያዝ ትችላለህ እና የራሱ ኮስት አለው። መርከቧን ያስኩኝ በመርከብ 16 ሰዓት ነው ደግሞ 16 ሰዓት ለይት 10 ሰዓት ትነሳለህ ከዋዲ ሀልፋ ትሄዳለች መርከቧ። the most beautiful trip ያ ነው። እንዴት ብትለኝ ግራና ቀኝ የጥንታዊ ግብጽ ሞኑሜንቶችን በርተውላቸው ለሊቱን ስታይ ነው የምትሄደው እየጎበኘህ። አቡ ሲምበል የሚባሉ ቦታዎች ምናምን so beautiful እና እነዚህ ስፊንጅ ይባላል በጣሊያንኛ። የሰውና የአንበሳ ምስል እና አቀማመጡ እንደ አንበሳ የሰው ምስል ያለው የፈራውን ምስል ያለው እነሱን ያያየ ነው መብራት ላይ አላቸው እና በቃ የጎበኘህ ነው የምትሄደው ማለት ትችላለህ። እና ጠዋት 4 ሰዓት አካባቢ እነሱን ፎቶ የማንሳት እድል ነበር። ኦፍ ኮርስ ያነሳው ነው የሚሄደው ቦቱ ላይ መርከቡ ላይ ያለው እንቅስቃሴ ራሱ ያነሳውኝ ዶክመንት እያደረኩ ነበር የሚሄደው። እዛ የምታገኘው ሰው ነጋዴ፣ ስደተኛ፣ ዘመድ ጥየቃ ምናምን ብቻ ብዙ አይነት ሰዎች እነሱ ጋር አብረህ እያወራ እየተጫወትክ ብዙ ነገር እየተማርክ እና አንድ ገጠመኝ እዛ ላይ ምን ተፈጠረ መሰለህ? መስጊድ አለ መርከብ ላይ መስጊድ አለች። የግብጽ ነች የግብጽ ነች መርከቧ። መስጊድ አለ፣ ሚናሬት አለ፣ አዛን ይጠራል። 5ቱንም ሰዓት ጊዜ ሰላት ሲያደርጉ እኔ ብቻ ነኝ ቆሜ የሚያዩኝ። ሳነሳ ወይ ሳነብ ወይ ስሰማ ሙዚቃ ወይ ስጽፍ ምናምን ሲያዩኝ አረብ ነው የምመስላቸው። ሲያዩ ግን አልሰግድም፣ አይናገሩኝ፣ ቋንቋም የለም እና ተነጋግረዋል። ገባህ? አያውቅም ይሄ አረብ አይደል ወዲሁ ፍሮም ምናምን ፍሮም ኢታሊ ወይ ፍሮም ኢትዮጵያ ምናምን። ከዛ ሙስሊም ኖ ክርስቲያን። ከዛ ተው እና ኦልሬዲ መርከቧ ላይ በቃ ስለኔ ተወርቷል። ከዛ ባይ ማነው ዝም ብሎ ያውኛል ብያለሁ። ለምን አይሰግድም አይነት ነገር ነው እንዴ ትዝ ሲለኝ እንዴ ምን ይጎዳኛል? እውነቴን ነው የምልህ። ውዱ ማድረግ አሰጋገዱን አንዳንድ አባባሉን የተማርኩት አልነጃሺ ነው ኢትዮጵያ። ወራት በፊት የሆነ ስራ ነበረኝ እዛ ትግራይ አካባቢ ትግራይ ውቅሮ ላይ። በዛ አጋጣሚ እኔ ምንድነው የማደርገው ነገር ያለው ቤት ስናወራ አባቴ ይሄ ብልሃት ላይ አንተ ማንነትህ ነው የሚልህ እንጂ የለበስከው ልብስ ወይ ደግሞ ያለህ ብር አይደለም ሰው የሚያደርግህ። ማወቅ ያለብህን እወቅ፣ አይጎዳህም፣ ይጠቅምሃል እንጂ ቋንቋ በል ምን በል
ማንነትህን አንተና እግዚአብሔር ነው የምታውቁት። በቃ እንደዛ ያለኝ ነው ያደኩት። አሁን እዛ እውነትም በቃ ኦፕን ነኝ ለማንኛውም ለማወቅ ገባህ። እኔነቴን የሚለውጠው የለም። እውቀት ነገር ቢሆን ውስጥ ያለ እውቀት ነው። ቢያንስ የሰው እምነት አልፋህ አትጎዳም። ኖ አውቀህ ነው የምታውቀው። አውቀህ ታከብረዋለህ። ሲመቻችልኝ 4-5 ወር በፊት ለአንድ ሳምንት አካባቢ ስራ ነበረኝ ብያለሁ። ከዛ አንድ ቀን አልነጃሽን ራሱ እያነሳሁት ነበረ፣ መስጊዱን ምኑን መቃብራቸውን። ከዛ ትዝ ሲለኝ እስቲ ቆይ ለምን ኢማሙ ማን ናቸው አሉ። እኛ ናቸው። እንዴት ነው ሰላም ነው? እስቲ ባኮትን አስተምሩኝ፣ እኔ ሰሞኑን እዚህ ነኝ መማር እፈልጋለሁ ምናምን አልኳቸው። አዩና ግራ ገባቸው። አይ ችግር የለውም እኔ ማወቅ ነው የምፈልገው። ባውቅ ችግር አለው? አረ ልጄ እንዴ በፍጹም ችግር የለም ና። እንደዚህ ይዘውኝ እጄን ውዱ አደራረግ ገባ ሁሉ ነገር አስተማሩኝ። ግማሽ ሰዓት ሊደርስ ነው እንግዲህ ሰላት ሰዓት መስጊድ ውስጥ ይዘውኝ ገቡ። አቋቋሙን ሁሉ ነገር አስተማሩኝ። 2-3 ሪየርስ አደረግን። ስንገባ ካጠገቤ ትቆማለህ አሉኝ። እኔን እያየህ ትሰግዳለህ አሉኝ። እሺ አልኳቸው። ገባው ከነሱ ጋር ሰገድኩኝ፣ አመሰገንኩኝ። 2-3 እዛው በነበርኩበት ሰዓት ተከታተልኩኝ፣ ተግባባን። በጣም ያ የሚገርመው ነገር ለዛ ጉዞ አይጠቅመኝ። የሚገርም ነው። በቃ ገርሞኛል እኮ አሁን ለዛ ጉዞ ጠቀመኝ። አየው ልክ ለምንድን ነው የማያደርገው? ምን ሆኖ ነው? ሲያዩኝ በቃ አረብ ነኝ ለነሱ፣ ሙስሊም ነኝ ለነሱ። እንዴ አልኩኝ። ትዝ ሲለኝ ያንን የተማርኩት አለ። ወዲያው ተረባረቡ አልኩ። መስገጃ ሙስባ ምን ሰጡኝ። የሆነች ሙስባ ምናምን ከሳውዲ ያመጣች የምትሸጥ ደግሞ እንደ ንግድም እንደ ሱቅም የሚያደርጉ አሉ። እሷ ሰማች። እንደዚህ እኮ ነው እንደዚህ ከኛ ጋር ሰገደ ምናምን። ማሻአላ ይሄ አዲስ ከዱባይ የመጣ ነው ያስ ሙስባ። አንዱ ደግሞ ይሄ የአያቴ ነው አባቴ ሲቆጥርበት ይኖረ ቅድመ አያቴ ሲቆጥርበት ይኖረ ምናምን አረ እንካ በቃ ተወኝ አልኩ። ከዛ በቃ ብዙ ነገር እያስተማሩኝ በአረበኛ እሱ ጋር የእሱን ባህል ስትሆንለት የእሱን ባህል ስታከብርለት የሚሰጥህ ቦታ ልነግርህ አልችልም። በቃ ትክክለኛ ሰው ነህ አንተ። የሰጡኝን በልቼ ጠጥቼ አመን መርቀውኝ አንተ ልብ ጥሩ ነው እየተባልኩ እና በሄድኩበት አካባቢ እኔ ሰውነቱን ነው ማየው። እኔ ማንነቴ የሚቀየረው ነገር ነኝ። ያ ነኝ አሁን ያለሁበት ነኝ የሆንከው ነህ። እዛ ጋር ሲሄድ ያንን በሆን ምን ችግር አለው? ባውቀው ምን ችግር አለው? ምንም ችግር የለም። በቃ ግብጽ ገባችሁ እንደዛ እየተማረክ እየሰገድክ አብረሃቸው አዛን ሲባል ከነሱ ጋር እዛ በረንዳው ላይ ሰገድኩኝ ምናምን ብቻ ብዙ ኮኔክሽን ፈጠርኩኝ። ግብጽ ቤት ያላቸው ሰዎች አገኘሁኝ። እኛ ጋር ሰንብተህ ትሄዳለህ፣ እኛ ጋር ምሳ ትበላለህ፣ ፋሚሊ። አሁን ጋፕ የለም። ገባህ? ተመሳስያለሁ። በዛ ጉዞ ውስጥ ግን ኢትዮጵያኖች ነበሩ? ኖ አንድ ኢትዮጵያ እኔ ብቻ ነበርኩኝ። ኢቭን ከዚህ ራሱ ሲሄድ እኮ ድንበር ላይ የሚገርምህ ነገር ድንበር ያለ ፖሊስ ለምንድን ነው የምትሄደው ምናምን በቃ ወንጀል ሰርቼ ማመልጥ ነበር የሚመስላቸው። ፎቶ ለማንሳት አባይን ምናምን ተከትዬ መሄድ ስለፈለግኩኝ ነው። እውነትህን ነው ትመጣለህ ግን እንዴ እኔ ስራዬ ኑሮዬ ንብረቴ አዲስ አበባ ነው። እንግዲህ ፈረንጆች ምናምን በዛ በኩል ነው በቃ ለጉብኝት የሚመጡት እንጂ ከዚህ በዛ በኩል አይሄዱም። በዛም ይወጣው ለስደት ብቻ ነው። ሁሉ ሰው እንደዛ ነው የሚመስላቸው። እና ሁለተኛ ጊዜም ሲሄድ መኪናዬን ራሱ ጣቢያ አቁሜ ነው የሄድኩት። ጥሞኝ ሁለቴ ደገምኩት። ከተወሰነ ዓመት በኋላ እኮ እንደገና ሄድኩኝ። ሁለቱም ጉዞዎች ተመሳሳይ ነበሩ? ኦልሞስት ተመሳሳይ፣ ግን ያኛው ሁለተኛው ሞር ወደ በረሃው ወደ ውስጥ ወደ ሊቢያ መስመር ምናምን። እቅዴማ
ከዚህ ተነስቼ ገባ ግብጽ ደርሼ ከግብጽ በሊቢያ በኩል ሊቢያ ቱኒዚያ አድርጌ ቱኒዚያ ሞሮኮ ጂብልተር የሚባል ስፔን ጫፍ አለች የአፍሪካ ጫፍ አለች ከዛ በመርከብ ትሻገርና በዛ በኩል በቃ አውሮፓ ትገባለህ በስፔን አድርጌ ፈረንሳይ አድርጌ ጣሊያን ሀገር ምናምን መግባት ነበር እቅዴ ስራህን እየሰራ አዎ ግን የሊቢያው ጦርነት ከባድ ዘጋብ በዛ ደግሞ በሳይፕረስ በቱርክ አድርጌ እንዳትሄድ ግብጽና ቱርክ ዲፕሎማሲያቸውን አቋርጠው ስለነበር የባህር ትራንስፖርት አቁመው ነበር በቃ ምንም ማድረግ አልቻልኩም ከዛ ወደ በረሃዎች ዲዩን ይሄ አሸዋ ክምር አለ አይደል ዲዩን እነሱን ለማየት በርበር ወይ ደግሞ ቢድዊን የሚባሉ የበረሃ ነዋሪዎች እነሱን በድንኳን ብቻ የሚኖሩ እንደ እዚህ ዛ እየተንቀሳቀሱ እነሱ ለማየት ሄድኩኝ የቴምር እርሻ ውስጥ እዛ ኖርኩ ትንሽ በጣም ኢንጆይ ታደርገው ነበር ጉዞህን እንዴ በጣም እንደው ሁሌ እንደዛ ቢሆንልኝ ደስ ባለኝ ነበር ምክንያቱም ኤቭሪ ዴይ አዲስ ነገር ነው የምታየው አዲስ ትምህርት ነው ለካ ህይወት እንዲህ ነች ኑሮ እንደዚህ ነው ታጣጥማለህ አንድ ቦታ ላይ እኮ ተወልደህ ስትሰራ ስትኖር ስታድግ ከዚች ልፍ አትለ ከእልፍ ግን እልፍ ይገኛል ከእልፍ እልፍ ይገኛል ትክክል ነው እልፍ ሲሉ እልፍ ይገኛል በጣም የሚገርም ነው እሺ ሱዳን ውስጥ አልፈህ እንግዲህ እዛም ግብጽ ገባህ ግብጽ ውስጥ ደግሞ የተወሰነ ጊዜ ቆየህ ግብጽ ውስጥ በቆየህበት ሰዓት ላይ መቼም ኢትዮጵያና ግብጾች የሚታወቁበት ትልቁ ጉዳይ አባይ ነው ግብጾች አባይ ህልውናቸው ህይወታቸው እንደሆነ ኑሯቸው የዕለት ተዕለት እስትንፋሳቸው እንደሆነ ይታወቃል እሱን እንዴት አስተዋልከው እስቲ ንገረኝ በፎቶስ ትንፋሻቸውን ማስቀረት ይችላል ወይ ፊል ታረጋዋለህ በደንብ በተለይ ሁለተኛው ጉዞ ከየት ነህ ይሉኛል አሁን ምን አረጋለሁኝ ደና ሰዎች ከሆኑ ከኢትዮጵያ አላለሁኝ ትንሽ አላላ በጤ ነገሮች ወይ ነገር ፈላጊ ነገር ከሆኑ ከጣሊያን እላቸዋለሁ ሁለት መታወቂያ እና ከማለዳ እስከ ከምሽት እስከ ንጋት ሰላምና ጤና ከናንተ ጋር ይሁን ይህ አዲስ ምዕራፍ ፖድካስት ነው የዛሬው እንግዳችን ታዋቂው ፎቶግራፈር አንቶኒዮ ፊዮሬንቴ ነው አንቶኒዮ ፊዮሬንቴ የህይወት ልምዱን እያጋራ ነው የሚገኘው በርካታ ሐሳቦች ላይ ተወያይተናል ከኢትዮጵያ ተነስቶ በሚኒባስ በባስ ግብጽ ደግሞ በመርከብ ገብቷል መርከቡ ላይ ያለውን እንግዶች ተቀብለውት እኛ ቤት እኛ እናስተናግድ ይያሉት ነበር ከሱ ላይ የነበረውን ሐሳብ አውርተን ደግሞ እንደገና ግብጽ ከገባ በኋላ ፉል ቤት ውስጥ ቁርስ ሊበላ ገብቶ ኢትዮጵያዊ መሆኑን ሲያውቁ አባይን ለምን ታቋርጡብናላችሁ ይያሉ እየጠየቁት እሱ ላይ ነበር ያቆም ነው ቶኒ ተመልሻለሁ በጣም የሚገርም ጉዞ ነው ከኢትዮጵያ ተነስተ ከመርከቡ ስትወርድ እንግዶች ምን አሉ እኛ ጋር አደራሉ ተሻሙ ልክ እንደወረድኩኝ ከስተም አለ ያው ጉምሩክ እና ኃይለኛ ሰልፍ ይታየኛል እጄ ሰለፋለሁኝ ከዛ የሆኑ ፖሊሶች ነጭ ለበሱ ያው በጋ ላይ ነጭ ነው የሚለብሱት እዛ መጡ ወደኔ ደሞ ምን ተፈጠረ ምናምን ብዬ ፓስፖርቴን አዘጋጀቼ ሶሪ ሰር why you have to be online ለምንድነው ሰልፍ የምትይዘው እንጃ በቃ ተሰልፋየው ተሳይ መሰለፍ የለብህም ለምንድነው እኔ ቀጠሮ የለኝ ለረፍት ነው የመጣሁት ለመዝናናት ነው የመጣሁት እንደ ህዝቡ መሆን ነው የምፈልገው እኔ ስላቸው አይሆንም ገስት መሆንን አውቀው ነው አዎ አይሆንም ፓስፖርቴን ደግሞ ሲያዩ አይሆንም አንተ ለጉብኝት ነው የመጣው እነዚህ ነዋሪዎች ናቸው ችግር የለውም አንተ አሁን ለኛ የምትጠቅመን ሄደህ ቶሎ ሆቴልህን ይዘህ ሰልፍ ላይ ጊዜን ማጥፋት የለብህም ሄደህ ሾፒንግ እንድታረግ ገንዘብ እንድታጠፋ ምናምን ነው እንጂ እዚህ በሰልፍ ጊዜህን እንድታጠፋ አንፈልግም አይፈቀድም ጭራሹ ነው አይለኝ በዛ ላይ ደግሞ የሚገርም ነገር ለቱሪስት ፖሊስ አለ ቱሪስት ሐስል እንዳይደረግ እንዳይሰረቅ ምንም አይነት ችግር እንዳይፈጠርበት እንዳይደርስበት በምንም አጭበርባሪ በል ሌባ በል በምንም አለ ፖሊስ እግዚአብሔርን ካልፈራህ አንተ ይሄ ሰውዬ የረበሸኝ ነው ብለህ ይወግሩልሃል እዛ ከፈለክ ክብር አለው ቱሪስት ምክንያቱም ይዞ የሚመጣው አመታዊ ገቢያቸው እኮ እነሱ የትናየት ብር ነው በቱሪስት ወዲያው እሺ ብዬ ወዲያው ሸኙኝ ታክሲ ይዤ አድራሻ ሰጥተውኛል እነዛ ሰዎች
በቃ ደውልልን፣ እኛ ጋር ትመጣለህ፣ ዛሬ እኛ ጋር ታድራለህ፣ አትሊስት ራት ትበላለህ ምናምን ተባልኩኝ። ኦኬ ብዬ በቃ በዛው ወጣሁኝ። ተስተናገድኩ ምናምን። ደስ የሚል ሰው እንደውም የወሰደኝ ቤት ባለቤቱ ጣሊያን ሀገር የኖረ ሰው ነው። ጣሊያንኛ ይችላል። ጣሊያን ሀገር ሀብት ያፈራ ሰው ነው። ከዛ ያው ሙቭ አድርጎ ሀገሩ ገብቷል። ኦሳማ ነው ስሙ፣ መቼም አይረሳም። በሌላ ኦሳማ አይደል? በዛ ነው የምጠራው። ኦሳማ ዋናው አይደለም። እሱ ጋር ቆየው ምናምን፣ አሳ ጋበዞኝ ተዋልኩ። በጣም ደስ የሚል እንግዳ ተቀባዮች ናቸው እነሱም። ከዛ ያው በነጋታው ቶሎ ቸኩያለሁ ከተማውን ለማየት፣ አስዋን የምትባለውን ከተማ ግድቦ ያለበት እዛ ዞር እያልኩኝ በቃ ያኔ ነው እንደዚህ ፉል ቤት ገባሁኝና የሆነ ሰዓት ላይ ልክ ሳይሆኝ በአረብኛ አወራኝ። ማፊሽ አረቢ ማፊሽ where you from? ኢትዮጵያ። ኢትዮጵያ ሁሉም ኢትዮጵያ። ዋይ ዩ ካት ዘ ዋተር፣ ምን አረግናችሁ ውሃ የምታቋርጡብን? ህይወታችን እኮ ነው ምናምን። ኧረ እኛ ምንም አናቋርጥም። እንዴት ብዬ ላስረዳው? ይሄንን ታየዋለህ፣ ብርጭቆ ይሄን ታየዋለህ፣ ባልዲውን ይሄ ከሞላ ምን ይሆናል? ይፈሳል። ስለዚህ ይቀጥላል ማለት ነው። በቃ እኮ እኛም እኮ መጠቀም አለብን። ግን እንዴት ነው ውሃ የሚያዘው? እኛ እኮ ያ ውሃ ከሞላ ራሳችንን ያጠለቀልቀናል ምናምን ብዬ ፖላይት በሆነ ሁኔታ አስረዳዋቸው። ከዚህ የተረዳኸው ግን ማህበረሰቡ ምን ያህል ለአባይ ያለው ትኩረት የተነገረው በፖለቲካም በምንም በለው በቃ ህይወትህ ነው አትደራደርም ተብሎ ተነግሮታል። እውነት ለመናገር ሎጂክ ነው እኮ ሎጂክ ነው ስልህ በቃ ያችነች ያለቻቸው ውሃ ከሌለ እኮ ህይወት የለም። በአጠቃላይ ለምድር ለሰው ብቻ አይደለም ለምድር ያው ሰውም የምድር አካል ነው ግን ህይወት አይኖርም። ያ ተቋረጠ ማለት ደግሞ እንዴ አንዱ እኔ ትዝ ይለኛል ባቡር ውስጥ አስጎብኝ ድርጅት ያለው እዛው ግብጽ ባቡር ውስጥ ተዋውቀው እንደዚሁ ከየት ነው የመጣኸው ምናምን በማለት በዛ ሁኔታ ወንድሞቻችሁ አይደለንም እንደኛ ለምንድን ነው ይሄንን የምታረጉት? በቃ ያላቸው አመለካከት ተለውጧል። አይ እዛ ደረጃ እኮ የሚያደርስ ነገር አይደለም። እናንተ ጧት ማታ ይሄንን ስታስቡት የሆነ ነገር ቢልድ አረጋችሁ እንጂ ኃይሉ ማቀሙም የለንም። ይሄን ሁሉ የሚገባውን ውሃ ለማስቀመጥ እኛ የተወሰነች ነን። በቃ ያ ለኤሌክትሪክና ለመስኖ የሚጠቅመንን እኛ መጠቀም የለብንም። ብቻ ቀስ እያልኩ ዲስከሽኑም እንዳለ ሆኖ ምናምን ሐቁን እየተናገርኩኝ እኔም ዞሮ ወንድማችን ናከኛ ጋር ነው እነሱ ሀገር ደግሞ እና እነሱ እዛ ይዘውኝ ሄዱ ምናምን ከነሱ ጋር አንድ ቀን ዋልኩ አደርኩኝ። እንደገና ወደ ሌላ ጉዞዬ ያልኩ እና እንዲህ አይነት በዚህ ውስጥ ግን አባይን ስታይ እና የኢትዮጵያን ሁኔታ ስታይ በጣም በርካታ አፈር ይዞ እየተጓዘ አፈር ብቻ አይደለም ከአፈሩ ጋር ወርቅ አብሮ ይሄዳል፣ ማዕድናት አብሮ ይሄዳሉ። ኢትዮጵያኖች እኛ እየበላን እነሱ ይሞቱ አንልም፣ ግን ውሃ ባንድም በሌላ ይደርሳቸዋል፣ ማዕድኑ ባንድም በሌላ ይደርሳቸዋል። ኢትዮጵያ ይሄን ሐሳብ ወስዳ ግድቧን ስትገድብ እና እዛ ያለው የህዝቡ አመለካከት የመንግስቱ አመለካከት ስታየው ምን ተሰማ ስላባይ? ኦፍ ኮርስ ትክክለኛ ግንዛቤ ትምህርት ቢሰጠው ለህብረተሰቡ ግን እንደውም አባይ ለአንዳንዱ ሰው ከዛው ከግብጽ የሚፈልቅ ነው መስለው። ብዙዎቹ ደግሞ ያው ከኢትዮጵያ እንደሚመጣ ከዩጋንዳ እንደሚመጣ ያውቁታል። እኔ አንድ ኢንስቴድ ኦፍ እንደዚህ ከሚኮን ተስማምቶ እንደውም ግብጽ ከድሮ የምለው ነገር ነው እንደዚህ የራሴ ኖርማል አመለካከት እሳቤ ዞሮ ውሃው ከዚህ ነው የሚሄደው። ይሄ አካባቢ የአባይ ተፋሰስ ጠቅላላ መራቆት የለበትም። ዛፍ ብቻ ነው መሆን ያለበት። በደን የተጠበቀ ሁሌ ደን መኖር አለበት። ምክንያቱም ደን ነው ቧንቧ የውሃ ቧንቧ። ደን ከሌለ ድርቀት ነው፣ ካለ ግን ዝናብ ይመጣል። ያው ፕሮሰሱን ታውቀዋለህ። ልክ ነው። ባጀት መመደብ አለባት። ከአመታዊ ባጀቷ የተወሰነ ለኢትዮጵያ ለደን ልማት ጥበቃ ዋቴቨር የሆነ በለው ባጀት መኖር አለበት ህልውናዋን ለማስቀጠል። ምክንያቱም ጭራሹን እነሱ እንትን እያሉ
አይሆንም። አይቻልም። እኛ መጠቀም አለብን። ያ ደግሞ እንዳይደርቅ እንግዲህ በእኔ በተራ አስተሳሰብ ያ አካባቢ አባይን የሚገብር ጠቅላላ ወንዝ ዙሪያ ደን በደን መሆን አለበት። በቃ ግድቡ ተገደበ አልተገደበ ባይኖርም እንበል 3-4 ዓመት ካልዘነበ እኮ እነሱ ጋር አይሄድ። ልክ ነው። ምንድን ነው የምታደርገው? ከማን ጋር ሊጣሉ ነው በኋላ? በትክክለኛው ማህበረሰቡም ትምህርት ተሰጥቶት አውቆ ትግሉ ከማጋ እንደሆነ ለምን እንደሆነ አውቆ የኛም ማህበረሰብ በደንብ ተነግሮት፣ ምክንያቱም እነሱም ሰው ናቸው መጠቀም አለባቸው። ግን ሲጠቀሙ የኢትዮጵያን ውሃ ስለሚጠቀሙ ውሃውም በተሻለ መልኩ እንዲደርሳቸው ደን መተከል አለበት ነው እያልክ ያለው። አመታዊ በጀቷ ላይ ለኢትዮጵያ መስጠት አለባት ነው። እንግዲህ ይሄን ባለሙያዎች ይሰማሉ ብዬ አስባለሁ። ይሄን ሊወያዩበት ይችላሉ። ትልቅ ሀሳብ ነው። ይሄ እንደዚህ ይሄን ያህል ደረጃ የሚያደርስ ነገር አይደለም እውነት ለመናገር። እንግዲህ በእኔ ስፔሻሊስት አይደለው በዚህ ዙሪያ በተሰማህ ልክ ነው። ግን እንደው አለ አይደል እዚህ እንደማንኛውም ሰው የሚያስተውል ነገሮችን እዚህ አይቶ የራሱን ግምት እንደሚሰጥ ነው ምን ማውራው ያለው። እና እዛ ናይል ደግሞ ማለት ያው አባይ ወንዙ ላይ ፋሉካ የሚባሉ ጀልባዎች አሉ። የነሱ ግብጾች ማስጎብኛ ናቸው። እዛ አባይ ላይ ሽርሽር ትላለህ ምናምን። እና ከባለቤቱ ጋር የሆነ ወጣት ልጅ ነው ተግባባን በጣም። አንድ ግብጻዊ ተዋውቄ ቱሪዝም ላይ የሚሰራ እንደዚህ ኢትዮጵያ ውስጥ እኔ ቱሪዝም ላይ እሰራለሁ እንዲህ ነው አንተማ በቃ ባልደረባ ነህ የኢትዮጵያ ባልደረባ ነህ ማለት ነው ምናምን ብሎ የምትበላበት ቦታ የምትተኛበት ቦታ ትራንስፖርቴሽን ምናምን ለህብረተሰቡ የሆነውን ቦታ ነው የምነግርህ። እንደ ቱሪስት እንዳትጠቀም። አሁን ቱሪስት ለምሳሌ 1 ፓውንድ ነች ለመሻገር ህብረተሰቡ የሚይዘው ጀልባ አለ። ቱሪስት ከሆንክ ከ5 እስከ 10 ፓውንድ ነው የምትከፍለው። ያ ሁሉ ነገረኝ። ሄጄ የምበላበት አሪፍ ምግብ ቤቶች እንደ ሎካል ነገረኝ። የሱ ደግሞ እንደ ወሎዬዎች ናቸው። ደስ የሚለው ነገር ይሄ እንትን ያልኩት የተዋወቁት ኦርቶዶክስ ነው፣ ክርስቲያን ግብጽ ውስጥ ነው ኦርቶዶክስ ነው። እሺ አጎቱ ሙስሊም ነው። ያሲን ሆቴል ይባላል። እዛ ነው ሄዶ ያሳረፈኝ እና እሱን እንደ ቱሪስት እንዳታዩት እንደኛው ብሎ 40% አስቀንሶልኝ እዛ 3 ቀን አይደለም ሳምንት የቆየሁበት ሁኔታ አለ። ምክንያቱም አሁን ባጀቴ ያነሰ እንትን ሆነ የማወጣው ወጪ ያነሰ መጣና ሞር ቆይታ አደረኩኝ እና እቺ ፋሉካ የምትባለውን ጀልባ ላይ እነሱ እያስጎበኘኝ ያነሳሁኝ እና ምን መዋኘት ይቻላል እንዴ ያልኩት። እንዴ ያው መብት ነው ማመን። አሁን ሰው መኪና ኮሌክት ያደርጋል ወይ ቴምበር ኮሌክት ያደርጋል አለ ስዕል ኮሌክት ያደርጋል። እኔ ኮሌክት ከማድረጋቸው ነገሮች አንዱ በተለይ በየወንዙ በየሃይቁ መዋኘት ነው። አዎ የኢትዮጵያን ወንዞች አሉ የሚባሉትን ጠቅላላ ዋኝቻቸዋለሁ ሁሉንም። አባይን ካርቱም ላይ አባይን ጢስ አባይ ወይ ደግሞ ጣና አባይን ካርቱም ላይ ከዩጋንዳ የሚመጣውን እዛም ዋኝቼበታለሁ። በልጅነት ሐዋሳ ሐይቅ ነው ያዋኘው። ሐዋሳ ሐይቅ እዛው ነው ያደግነው። እዛው ስትሞራጨቅ ያው ትለምዳለህ። አሁን ያው ሻርክ ትንሽ እና ዋኘህ እዛ ይዋኛል መዋኘት ትችላለህ ሲለኝ እንደዛማ ከሆነ ዋኘሁኝ። እነሱ አባይን ኒል ነው የሚሉት። ኒል ነው የሚሉት። እሺ እናንተ ጋር ማን ነው ስሙ አለኝ። አባይ አልኩት። አባይ ደስ የሚል ስም ነው አለኝና አሁን ሌላ ጀልባ እያሰራሁ ነው። አሁን ከ2 ቀን በኋላ ትወጣለች። ስሟን አባይ ነው ምላት ብሎ ቁጭ። እውነትም ከዛ ስመጣ ማለት ያው ካይሮ ምናምን እጄ ጎብኝቼ ስመጣ እንደገና እዛው አርፌ ነው የሄድኩትና አባይ ብሏታል ጀልባዋን አባይ አላት። አዎ ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ታዋቂው ፎቶግራፈር አንቶኒዮ ፊዮረንቴ ነው። አንቶኒዮ በጣም የሚገርም የህይወት ልምዱን እያካፈለን ነው። ከኛ ጋር ከሆናችሁ በርካታ ነገሮችን ሰማላችሁ። ጀልባው ላይ ያገኘኸው ካፒቴኑ እኛ ኒል ነው የምንለው ውሃችንን፣ እናንተ ጋር ያለው ምንድነው የምትሉት ሲልህ አባይ አልከው። ጀልባ እያሰራሁኝ ነው ስሟን አባይ እላታለሁ አለ። አባይ አላት። ከዛ አባይ አላት። ምን ተሰማህ አንተ? እንዴ ያው ደስ ይላል። አትሊስት ገባ ዞሮ አንድ ነው እኮ ኒልም ሆነ ምን ያው ነው። አባይ ማለቱ
ለወጥ አረጋት። ታሪካዊ ሆነች ለሱ። አንድ ባለሙያ አንድ ደረጃ ላይ ሲደርስ አንቱ ሲባል የከፈለው መስዋዕትነት ምን ማለት እንደሆነ በአንቶኒዮ እያየን ነው። ውጣ ውረዱ፣ ለሙያው የከፈለው መስዋዕትነት፣ በህይወቱ ተደራድሮ ከኢትዮጵያ ተነስቶ ግብጽ ድረስ በሚኒባስ፣ በባስ፣ በአውቶቡስ፣ በባቡር፣ በመርከብ የሄደበትን ጉዞ እያጫወተን ነበር። እንደ ፊልም ሁሉን ነገር ብናሳያችሁ ደስ ይለናል። ካለን ጊዜ አንጻር ግን ቀንጨብ እያረገ አውግቶናል። እሱን ታደምጣላችሁ። በነገራችን ላይ እኔ ፎቶግራፈር ሆኜ ያነሳሁትን ፎቶ አንቶኒዮ ገምግሞ ምን እንዳለኝ ሁሉ ነግራችኋለሁ። እሱም ይሄን አያውቅም። ማስተር ስማር ለመጎብኘት መጥተ ፎቶቻችንን አስተያየት ሰጥተኝ ነበር። በኋላ ነግራሃል። ከግብጽ እንድትወጣልኝ እናውጋ ስለ ግብጽ። እቺ አዲስ ነገር ነች። መተሃላ ማስተር ጎብኝታል ስዩሜ የነበረ ጊዜ። ስለዚህ እናውጋለን ማለት ነው። እሺ የተለየ ነገር እንደው ሰው ቢሰማው ይሄ አስገራሚ ነው አስደናቂ ነው የምትለው ነገር ካለ እሱን እንስማውና ወደ ሌሎች ጥያቄዎች እገባለሁ። ከሞላ ጎደል እድለኛ ነኝ ማለት እችላለሁ። ምክንያቱም ጉዞዬ ላይ እንደዚህ ከፋ ነገር አጋጥሞኝ አያውቅም። ኦፍ ኮርስ አድቬንቸረስ የሆነ ወይ ደግሞ ለምሳሌ ባስ አምልጦ ወይ በሌላ መንገድ ያንን ባስ የምታገኝበት፣ ምክንያቱም በሳምንት አንዴ ወይ በ3 ቀን አንዴ ምናምን የሚሄድ ሊሆን ይችላል። እሱን ሮጠህ በጋሪ ሮጠህ የምታገኝበት የምትይዝበት የሆነ አቋራጭ ላይ ከተማ ሳይለቅ እሱ አይነት ሁኔታ አለ። ከዚህ ሁላ መንገድ ጉዞ ላይ ዴስቲኔሽኑ አይደለም የምትደርስበት ቦታ አይደለም። ትልቁ ነገር ጉዞው ነው። ብዙ ነገር የሚያስተምርህ ጉዞ ላይ የምታገኛቸው የሚያጋጥሙ መጥፎን ነገር ሊያጋጥም ይችላል፣ ግን ኢትስ ፓርት ኦፍ ዘ ትሪፕ እና እሱን አክሰፕት አድርገህ የተጓዥ ደግሞ መርህ ይሄ ነው። ከቤት ስትወጣ ኦፍ ኮርስ ተማምነህ ነው። ከዛ ውጪ ግን ይሄ እንደዚህ በሆነስ እንደዛ ቢሆንስ የሚባል ነገር የለም። በቃ መጓዝ ብቻ ነው ያለብህ። የሚገጥመን በሙሉ ትጋፈጣለህ። ትጋፈጣለህ ያው በገዛ። ከዛ ውጪ አንተ ፖዚቲቭ ነገር እያሰብክ መቀጠል ነው ኑሮህንም። በኑሮም እንደዛው ነው። ስለዚህ የግብጽ ቆይታ ጥሩ ነበረ፣ ደስተኛ ነበር። በጣም ከግብጽ ከወጣህ በኋላ ተመልሰህ ኢትዮጵያ ገባህ? ወር ከ10 ቀኔ ጉዞዬን እንደገና ያው ተመሳሳይ ነበር ጉዞ ስትመለስም ከሞላ ጎደላው። አሁን ካይሮ ሄድኩኝ፣ ጊዛ ፒራሚድ እሱን አየው ጎበኛው። በማታ በቀን አየሁት። እዛ አካባቢ ከሚኖሩ ፒራሚዱ እንዴት ነው ግን ስታየው? ማለት አንዳንድ ጊዜ ስናየው በፎቶ ስናየው ግዝፈቱን አናውቀውም። በአካል ተገኝተ ማየትና ውስጥ ያለው ነገር እንዴት ነበር? በጣም የተለየ ነው። በጣም ግዙፍ ነው። በቃ እንደዚህ ማየት ብቻ አንድ ጉዳይ ነው። ቁጭ ብለህ ደግሞ እንዴት እንደዚህ ሊሆን ቻለ? እንዴት የሰው ልጅ ይኑላ ሊደረድር ቻለ? በሚሊዮን የሚቆጠር እንዴ ከዚህ ይበልጣል፣ ከዚህ ቴብል ይበልጣል አንዱ ብሎክ የሚደረድረው። አንዱ ብሎክ ከዚህ ይበልጣል። ወደ ታች ወደ 2 ሜትር 1 ሜትር ከምናምን እና እንደዚህ እና ያ ድንጋይ እንግዲህ አስበው ተደርድሮ እዛ ድረስ እና ውስጥ ቀዳዳ አለች። የሆነ ትጎበኛለህ። ውስጥ ገብተህ መጎብኘት ትችላለህ። ግን ያው ብዙ ብር ስለሚያስከፍሉ ውጭውን ካየሁት ይበቃኛል። አልጎበኘሁትም። ውጭውን በደንብ ለቅርሳቸው በጣም ብዙ ብር ነው የሚያስከፍሉት ለማስጎብኘት። አንዳንድ ቦታ ላይ አሁን ለምሳሌ ቫሌ ኦፍ ኪንግስ የሚሉት ቦታ አለ። ብዙ የተቆፈሩና ወደ 100 ምናምን ሜትር ወደ ውስጥ የምትገባበታል። የከሌን የፈራውን አጽሞች ምናምን ውስጡን አይተህ መውጣት ትችላለህ። ለፎቶም ቅርጻ ቅርጹ ያለው ውጪ ነው። ግብፃውያኖችን ገለጻቸው ብትባል እንደው በአንድ ቃል ምን ብለህ ነው የምትገልጻቸው? ምን አይነት ህዝቦች ናቸው? ቬሪ ካይንድ። እነሱም በጣም አሪፍ ሰዎች ናቸው። በጣም አሪፍ ህብረተሰብ፣ እንዳልኩ እንግዳ ተቀባይ ናቸው። የተወሰነ አፍሪካዊነት አለባቸው። በብዛት ግን ሞር አረብም አትላቸው፣ ሞር አውሮፓ ናቸው። የቤታቸው አሰራር ባል አለባበሳቸው ሞር አውሮፓ ናቸው። እዛ አካባቢ ያለ ማግረብ ይባላል ኖርዝ አፍሪካ፣ ግብጽ፣ ሊቢያ ጫፍጫፉ፣ ቱኒዚያ፣ ሞሮኮ ምናምን ከፈረንሳይ ጋር ምንም ቅኝ ስለተገዙ እንግሊዝ ካልቸራቸው በቃ
የእንግሊዝ አሁን ግብጽ የጥንት ህንፃ ያየሁት ቬኒስ ጣሊያን ሀገር ያየሁትና ያየሁት እዛ መስኮት አሰራሩ አርኪቴክቸር ስታይሉ ምናምን የጣሊያን ሀገር የቬኒስ ነው የታየኝ። ምክንያቱም የድሮ ንግድ በነበረበት ሰዓት አሌክዛንድሪያ በተለይ እስክንድሪያ ነው የምትባለው አሌክዛንድሪያ እሷ ቬኒስ ነው የምትመስለው የጥንት ከተማ ነች እና በጣም አውሮፓ ማለት ትችላለህ። ባህላቸው እንዳልከው ነው ቀኝ ግዛት ስለተገዙ ባህላቸው ተወራርሶ ወደነዛ የቀረበው ግን they are very educated people በጣም ሞደርን። ቅድም ያው ሱዳኖችን ምን አይነት ህዝቦች እንደነበሩ ምን አይነት ደግ እንደሆኑ ውሃ በየበራቸው ላይ አስቀምጠው ህዝቡን ተጓዡን እንደሚያጠጡ ነግረናል። ግብፃያኖችንም በዚህ ደረጃ ከተረዳናቸው ትልቁና ዋናው ነገር ዲፕሎማሲ ነው። ስለ አንድ ሀገር አንድ ህዝብ ካወቀ ሪስፔክት ይደራረጋል፣ ይከባበራል። አሁን የነሱ ህዝብ ስለ ኢትዮጵያ ኑሮ ካላወቀ የኛ እናቶች በጭስ የኛ አባቶች በግብርና ባልዘመነ ግብርና እየተሰቃዩ ውሃ አባይ እየሄደ ውሃ መጠጣት ንጹህ ውሃ መጠጣት የሚያቀታቸው አያቶቻችን አባቶቻችን እንደዛ ታመው ተቆልፈው እየሞቱ መሆናቸውን ካልተረዱ ህዝቡ ካልተረዳ ፖለቲካውን ነው የሚከተለው። ያንን መቼ ነግሯቸዋል? አይነግሯቸው። ስለዚህ እኛ የራሳችንን ነገር አስከብረን ለእናንተ ምንትራፍ ነው ያልነው። በተማሪ ለምሳሌ ዩኒቨርሲቲ ተማሪዎች ጋዜጠኞቹን እየላከች ስለ ኢትዮጵያ ማስረዳት ለህዝቡ ይሄ የእርስ በርስ ግንኙነቱን በታጠናከረ ሰላማዊ ነው ማድረግ የሚቻለው። ከተፈለገ ይቻላል። በአርቱ በኪነ ጥበቡ በድርሰት ምናምን እንዴ እነዚህ ሁለት ሀገሮች ቀላል ታሪክ የላቸውም። ስለዚህ አባይ እስካለ ድረስ ሊለያዩ አይችሉም። ሶስት ወንድማማቾች ኢትዮጵያ፣ ሱዳን፣ ግብጽ ስለዚህ ሊለያዩ አይችሉም። አይለያዩም። የሚያስተሳስራቸው ገመድ እስካለ ድረስ አይለያዩም እና የኢትዮጵያ ባህልና ቱሪዝም ሌሎችም ሊሆኑ ይችላሉ። ጋዜጠኞችን ይሄ በኪነ ጥበቡ በተለይ ኪነ ጥበብ ብዙ ነገር መናገር ስለሚችል እንደሱ አይነት የህዝብ ለህዝብ ግንኙነት መስራት ቢቻል ቀላል ነው ነገር የሁሉ በጣም ይቀላል ብለን እናስባለን። አንድ አባባል አለ አንድ ወንዝ ውሃ ጠጥተን ያደግነው ማን ታዲያ ከዚህ በላይ ወንድማማችነት አለ እንዴ? ይሄንን ውሃ አይደለ እንደሚጠጣው ኢትዮጵያዊው ሱዳኑ ግብጹ አንድ ማዕድ ተቋርሰናል እንደዚህ ይባላል። የቆየ አባባል ነው ባህላችን ውስጥ ያለ ጥንት ጀምሮ እኮ ግንኙነት አለ ከፈራውን ጀምሮ እዚህም እኮ የተቀበረ ፈራውን አለ። አባይ ትልቁ ነገራችን ቢሆንም በታሪክም የሚያገናኘን ነገር ብዙ ነውና የኪነ ጥበብ ስራዎች ናቸው ይሄን ነገር ፖለቲካውን አርግበው የህዝብ ለህዝብ ግንኙነቱን አረ መላማ ያለ ባክ የሚገርመው ግን የኢትዮጵያን ድሃናት በጭስ የተጨናበሰች አባይን እያየችው ንጹህ ማግኘት ያልቻለችውን እናት ወስደ ግብጽ ደሞ ያለችውን የገበሬ ሚስት ብታገናኝ በጣም ነው ሊያዝኑ የሚችሉ ሰዎች ስለሆኑ ይሄ አይነገርም። ስለዚህ ይሄን ማሳየት ያስፈልጋል ብዬ አስባለሁ። አንድ ፎቶ አሳይቻለሁ አይደለ? አሳይታኛል። የአባይን ማጭድ ይዞ ዱላውን ይዞ እሷን ገበሬ ለሊት ተነስቶ ወደ ማሳው አባይን አቋርጦ ድልድዩን አቋርጦ ሄዶ ግን ባለፈ በተመላለሰ ቁጥር ያይዋል ዝም ብሎ ሲፈስ ሲሄድ ያይዋል ግን አይጠቀምበትም። በዚህ ሰውዬ ውስጥ ብዙ ቋንቋ አለ፣ ብዙ ትርጉም አለ፣ ብዙ ንግርት አለና ለዚህ ነው የሀገራችን ገበሬዎች በቁጭት ሲዘፍኑ ሲሳደቡ አባይ ግንድ ይዞ ሲባል ቁጭት ነው። እንግዲህ ከዚህ በፊትም እንደሰማነው በቁጭት በሚያሳዝን ሁኔታ እስከ መቼ ድረስ ነው የሚል እና ነገሮች አልቀው ደግሞ አሁን የደረስንበት ደረጃ ላይ ደርሰናል። ለዚህ እናመሰግናለን። ሁሉንም የኢትዮጵያን ህዝብ መንግስቶቻችንም ለወሰዱት እርምጃ እናመሰግናለን። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን እንግዲህ ከአንቶኒዮ ፊዮረንቲ ጋር ያለን ሁለተኛ ክፍል እንደቀጠለ ነው። አሁን ደግሞ አንቶኒዮ በጫካ ውስጥ የነበረውን ቆይታ ያወራናል። ሽፍታ ገጥሞታል በአንድ ወቅት ላይ ፎቶግራፍ ሲያነሳ። መቼም ፎቶግራፍ የሚያነሳ ሰው በተለያየ ቦታ ነውና የሚሄደው። ስለሱ እናወጋለን። አብራችሁን ቆዩ። እስቲ እንመለስ። ከግብጽ ወጥተናል፣ ኢትዮጵያ ውስጥ ገብተናል። በተጓዝክባቸው ቦታዎች ሽፍታ የገጠመህን፣ አንበሳ የገጠመህን እና የዚህ የሙያውን ውጣ ውረድ እስቲ ንገረን፣ እንደው በደንብ አድርገህ አስረዳን። በዚህ ሙያ በተለይ ወደ ዋይልድ ላይፍ በምንመጣበት ሰዓት ዱር አራዊቶች ለማንሳት ጫካዎች ለማንሳት ሩቅ ትጓዛለህ። ለዛም ያው ቅድመ ዝግጅቶች አሉ። ከአለባበስ ጀምሮ በረሃ ከሆነ ድንጋይ አለት የበዛበት አካባቢ ከሆነ የምትሄደው ቡትስ ማድረግ አለብህ። ምክንያቱም መሬት ለመሬት ያው የሚጓዙ እንስሳቶች እንደሱ አይነት እንዳይነድፉህ የምታረገው ያው ጫማዎች ምናምን አለባበስ አለ። ካኪ ነገር፣ አረንጓዴ ነገር
ምናምን ነው መሆን ያለበት። ትርጉም አለው አረንጓዴና ካኪ ነገር መለበሱ ትርጉም አለው። ለምንድን ነው? አንድ ለትንኝ፣ ሁለት ትልቅ ኢምፖርታንት ነገር ይሄ ከለር የበዛበት አይፈለግም። በተለይ ቀይ ቀላ ያለ አውሬ አይወድም። አታክ ነው የሚያደርግ። ተውባክ አይ ዶንት ኖ ሰምተህ እንደሆነ 2 ዓመት በፊት ምናምን ጨበራር ጮርጮራ አንድ ዝሆን የሆነ ቱሪስት አታክ አድርጓል። አትልበስ ቆይ ቀይ ኮት ነው ያለህ ምናምን እያሉ ሬንጀሮቹ እሱ ዝም ብሎ ለበሰ። አታክ አረገው፣ ገደለው። እና እንደዚህ አይነት ሁኔታ አለ ጨበራ ጮርጮራኛ ጋር ኢትዮጵያ ጋር እና ያው ኦፍ ኮርስ ይሄ ኬንያም ምንም ሊከሰት ይችላል። አይተህ እንደሆነ ሳፋሪ የሚሄዱ ወይ እንደዚህ አይነት ስራ የሚሰሩ ሰዎች አልባሳታቸው ሳሃሪያን ይባላል። ሳሃሪያን ማለት በቃ የበረሃ አፈራም ማለት አንድ ፀሐይ አይሰበ፣ ሁለት ለተለያዩ ሁኔታዎች እይታ ውስጥ አይገባም። ዝም ያለ ነው። አይተህ እንደሆነ ስፔን ውስጥ ቶሬሮ የሚባል ስፖርት አለ። በሬ ቀይ እንትን ይዞ ምናምን ቀይ ነው እኮ የሚያሳዩት። ያ ከለር ኢሪቴት ያደርገዋል። እሱን ለመውጋት ሲሄድ ሽውድ ያደርገው የለ እንደሱ ይረብሻቸዋል። አረንጓዴና አፈራማ ነገር አፈራማ ምናምን ቡኒ ላይት ነገር ነው በብዛት። ካልባሳት ጀምሮ ያው ይሄ ጥንቃቄ የምታደርግበት ሁኔታ አለ። በተረፈ ያው እቅድ ታወጣለህ ወዴት እንደምትሄድ። መጀመሪያ ብርድ ቦታ ከሆነ የብርድ ነገሮች ትይዛለህ። ኢቭን በኢኩዊፕመንት ራሱ ብርድ ቦታ ባትሪ ጭጭ ነው የሚያደርገው ቶሎ። ስለዚህ ሁሌ ባካፕ ባትሪ ሊኖርህ ይገባል። ሆኖም ግን ያው ዋይልድ ላይፍ በምታነሳበት ሰዓት ከዘንዶ ልጥራቸው ፍሬንዶች ናቸው። እንዴት ነው ለምን መሰለህ? እንዴት ነው ጉዳዩ? እነሱ ዘንዶም ገጥሞ ያውቃል? አዎ መተው እኮ አይተናኮሉም። ዘንዶ ገጥሟል? አዎ እሱ ነገር ተልካጆቻችን ዘንዶ እዚህ ያው እንትን ነው ግልገል ጊቤ። እሺ ሩቅም አይደለም። ምን ትልቅ ነው በአይነቱ ዘንዶ? ከጫፍ እስከ ጫፍ መንገዱን ዘግቶት ነበረ። አስፋልቱ ነው። እሺ በቃ እስከሚያልፍ ትጠብቃለህ። ምንም አትነካው። ለመግደል የሚጣጣር ሰው አለ። አንድ ጊዜ ደግሞ ገለውት ቆዳውን ገፈው ስጋው ብቻ ተትቶ የተከደ ተውቶ ሄዱ። ገበሬው ነው። አዎ እንዲህ አይነት ሁኔታ ፊት ለፊት ዘንዶ ሲያጋጥም ምን ታረጋለህ? መቆም ነው። ድራይቭ ያረክ መኪና እየነዳው ነው። እንዴ ብዙ እባብ ራሱ የሚያቋርጥህ ለነገር አልችልም። እንዳይገጭ እንዲህ መሄዱን ይተውና እንደዚህ ነው የሚሄደው። በቃ አየር ላይ ኦልሞስት በአየር ላይ ግማሹ ፓርት መሬት ላይ ግማሹ ፓርት ደግሞ አየር ላይ ነውና ምንድነው ያ ለመሸሽ ነው። ድንገት አሁን እነሱን ተዋቸው። ሚዳቆ ሰው ድንገት ካየ እንዴት ነው የሚፈረጥጠው? ልክ ነው። በጣም ደግሞ አጠገብህ ከሆነ ይወጋል። ያ ራሱን ለማዳን ነው እንጂ ተንኮል አዘጋጅቶ አይደለም፣ ለአንተን ለማጥቃት አይደለም። እና እነዚህን ሁሉ ነገሮች ያው ግምት ውስጥ በመክተት ምናምን እንዲህ ቢያጋጥመኝ እንዴት ነው የምሆነው፣ እንደዚህ ቢያጋጥመኝ ምንድነው ማድረግ ያለብኝ የሚለውን ነገር ያው ቅድመ ዝግጅት ይደረጋል። ከዛ ኦፍ ኮርስ አንበሳን ለማንሳት ምናምን ያው ጉዞ ላይ መንገድ ላይ ልታገኛቸው ትችላለህ። ቴፒ ቦንጋ ምናምን የሚባሉ ቦታዎች አሉ። ጫካ ነው እና እርጥበቱን ሸሽተው ጠዋት ፀሐይ ሊሞቁ ይመጣሉ። መንገዱን ይዘጉብሃል። በቃ ቁጭ ብለህ መጠበቅ አለብህ። መኪና እየነዳ አጠገባቸው ብትሄድ አይተናኮሉህም? እንዴት አይተናኮሉህም? ቀላል ይተናኮሉሃል እንዴ? ይደነብራል። የገለበጡ ሁሉ አሉ እኮ አይሱዙ ነጂዎች ያው ታይም አላቸው አይደል? ወይ ቡና ይዞ ወይ ምናምን ይዞ ምናምን ሲሄድ የሴቷን ጭራ ጨፍልቆት ይሄዳል። ወንዱ ተናዶ ጫካውን አቋርጦ እንደዚህ ከርቭ ነው የሆነ ቦታ ላይ ዘለለበት። ውስጥ እናት አባት ህፃን ልጅ ምናምን አለች። እናት አባት ሞቱ መሰለኝ። ልጅቷን ትቷት ሄደ። በቃ ሲቆም እኮ ከዚህ ቤት በላይ ነው ኦልሞስት ጣሪያው ድረስ ያስፈራል። እና እንደዚህ አይነት ሁኔታ አለ። አንድ ሰዓትም ይሁን መቆም አለብህ። በቃ ማሳለፍ አለብህ። በዛ በኩል አንዴ ምን ሆነ መሰለህ፣ ፎቶ ግን ታነሳቸዋለህ አንተ በመስኮት እንዴ እዛ ላይ ሆነህ ሳትወራጭ ምናምን አቴንሽን ሳትስብ ቀስ ብለህ ታነሳለህ። ምን ሆነ አንዴ አላቀውም ቦታውን ሽንት ቤት መሄድ ነበረብኝ። አንበሳ መደብ ይባላል አይደለ?
ሽንት ቤት ስትሄድ አንበሳ ይባላል። እኔ እንደዛ መሄድ ነበረብኝ። እሺ ከዛ አንበሳ መደብ ቁጭ ብዬ አየሬን እያልኩ ምናምን ከዛ ማዶ ረዳቴ እዛ ጋር ቆሟል። መኪና ላይ ፖርቶ መጋላ ላይ ቆሞ ያለ አካባቢው ነው የሆነ ነገር ይሉታል። እኔ እኮ ጫካ ውስጥ ሆኜ አያቸዋለሁ። ለካ ይሄ በኋላ ነው ያወቅነው። ጨርሰን ሄድን። ከተማ ስንደርስ የሆነች መንደር አለች። እዛ ወደ ቴፒ ቦንጋ ነው እንዳልኩ። አንተ እኔ አማርኛ የምችል አልመሰላቸውም እና ረዳቴ ነው ያመዋል እንደ ፈረንጁ ያ እኮ የአንበሳ ቦታ ነው ምን ሆኖ ነው እዛ ቁጭ ያለው ምናምን ክውን ያለው ሲነግሩን የጣሊያኖች ኮንስትራክሽን ነበረ። መንገድ ይሁን ምናምን ብቻ አስተርጓሚው ይሁን ምናምን ብቻ አንዱን አበሻ ሽንቱን ሊሸና ይቆማል እዛ ቦታ። እኔ የተቀመጥኩበት ቦታ ፊት ለፊት ተያዩ። ፌንት ከዛ አሽትቶት ይሄዳል። ከዛ አንስተውት ካምፕ ቢሉት ቢሰሩት ሰውየው በቃ መሽናት ነው ያው መልቀቅ ሆነ። ምንም የሚይዘው በቃ የመጨረሻውን ድንጋጤ ደነገጠ። አንድ ወር ባልሞላ ጊዜ ውስጥ ዳይሃይድሬትድ ሆኖ ሞተ። ያ ድንጋጤ እንደዛም ያደርጋል። አንበሳን አይታይም። አንበሳን አይኑን አታየውም። ከባድ ነው። ማጎንበስ አለብህ፣ መስገድ አለብህ። ኦልሞስት ተዋከ ሳብሚሽን ማሳየት አለብህ። እኔ ይሄን ነገር ተደጋጋሚ ነው የሰማሁት። አንበሳ ካልተተናኮልክ ልታሸንፈው ምናምን ካልሞከርክ በስተቀር ቁጭ ካልክ እንኳን አይነካህም ይባላል። ሰውየውም ሳይበላው ሄደ። እና አሽትቶት ሄደ በቃ ቴት አይነት ነገር ነው። ፌንት ሆነ ቢቆም ነበር ይበላል። እንዲህ አይነትም ሁኔታ አለ። ጥንቃቄ መውሰድ አመን በፈለገ ፕሮቴክትድ ብትሆንም ይሄ ብረት ብታለብሰው መኪናህን እንደዚህ ካለው ይፈነግልልሃል። መተናኮል ከፈለገ ይተናኮላል። ሞር ሴቶቹ ናቸው የሚተናኮሉ። ለምንድን ነው ግን ወንዶቹ ደግሞ ተይ ለምንድን ነው ግን አይገርምም? ቋንቋቸውን እንደው አብረሃቸው ኖረህ ቋንቋቸው መረዳት በሰው ልጅም እንደዚህ ነው። ወንዱ ፒስ ነው። ይቅርታ እንግዲህ አንዳንዶች በሚል አንዳንዶች እንደዚህ ማለት የሚገርም ነው። በጉዞህ ውስጥ ፎቶግራፍ ለማንሳት የጫካ እንስሳትን አዋፋትን ለማንሳት በተጓዝክበት ተኩስም የተተኮሰ እሱን እስኪ ንገረኝ። ተኩሱ እንደተተኮሰብህ ሰምቻለሁ። ይሄ ድሮ ነው። ከአባይ በረሃ ውስጥ ነው። ድሮ ስለህ ምን ልታደርግ ሄደ ነው? አባይ በረሃ ለማንሳት ፎቶ ለማንሳት እንስሳቶችን ነው ወይስ ራሱ አካባቢውን መልክዓ ምድሩን ምናምን? እሺ። ከዛ ግን ወደ ጎሃጽዮን የሚባል ቦታ አለ። እዛ አረፍ ብዬ ምናምን እንደገና የማታ ጉዞ በጣም ነው የምወደው። ቦታው ላይ በቀን እንድደርስ ምናምን በሌሊት ፀሐይ ሳትወጣ በሰዓቱ ብዙ ሽፍታዎች የሸፈቱበት ጊዜ ነበር። ማውራ የዛሬ 30 ምናምን ዓመት ነው። ከኖርማል ከነበሩት ሽፍታዎች የበዙበት እና ባሱን ላይ ያስቆሙ ምናምን። ግን ደግነቱ የድሮ ሽፍቶች ደስ ይላሉ። አይገሉም። ለምንድን ነው አይገሉት? በቃ ፕሪንሲፕል አላቸው። የሚያስፈልጋቸውን ነው የሚፈልጉት። ጀግኖች ናቸው ማለት ነው። በጣም ጀግና ሰው ነው ሰው የማይገለው። እና እንደውም የሆነ ጊዜ ከሆነ ሰው ጋር እያወራው ጎማ ነው የሚመቱት። አንተ በቃ በትክክለኛ ሽፍታ ጊዜ ነው ስትዞር የነበረው፣ የልክስክስ ሽፍታ አይደለም። ምክንያቱም የሚያስፈልገውን ለመጠየቅ ወይ ለመውሰድ ብቻ ነው። ከዛ ውጭ ሰው የመግደል ፍላጎት የላቸውም። ብር አምጡ እኛ እርቦናል ወይ ደግሞ በቃ ለዛ ነው እንጂ ግድ ሆኖባቸው ነው እንጂ ሽፍታ መሆን አምሮት አይደለም። ሀሳቡ ትክክል ባይሆንም ግን ከሚገል ሽፍታ የሚፈልገውን የሚወስድ ሽፍታ ያኔ እንደዛ ነበር። እና ግን ያኔ ያልቆም ስላቸው እንትን ይደረደራል ነበረ ድንጋይ። እኔ ደግሞ ሁሌ መኪናዎቼ 4 ዊል ድራይቭ ናቸው። ያኔ አጭር ኒሳን ፓትሮል ነበረችኝ የድሮ በጣም ጠንካራ መኪና። እና ክስናይ 5 ሰዓት ነው ሌሊት ማታ። ረዳቴ እንዳትቆም ንደው አይ ያንን ድንጋይ እንዴት እንዲህ ብለን ዘለን አመለጥንና ስንሄድ ስንነዳው እንደዚህ ዚግዛግ እየመታ ነው። 2-3 ሲተኮስ ሰማን። ግን ያው ወደ ጎማው ነበረ። ጎማውም አልተነካም። ዚግዛግ በመምታታችሁ ደጀን
ደረሰ እዛ አይ በቃ እዚሁ እንደር ተባባልን እዛ ደረና ወነጋታው አንዴ ደግሞ ከአዲስ አበባ ሐዋሳ መስመር አንዴ ደግሞ ወደ ዶሎመና የሚባል ቦረና ወደ ሶማሌ እንደዚህ ሽፍታ እነሱም ተኩስ ነው የገጠሙባችሁ እነሱም ወደ ላይ ነው አስቆመው ግን ገንዘብ የሰጣቸው ሰዎች ነው የለም ግን ሳናውቀው ወይ ከተማ ሰው ነው የነገረን ዋላ እንደዚህ አብረው በልተው ጠጥተው ከኛ ጋር ምናምን ሲጋራ ሰተናቸው ትንሽ ሳቲም ሰተናቸው ሄደዋል እንዴ ነታው እንዴት ተዋችሁ እንዴት እነሱ እኮ ከሌከሌ የሚባሉ ሽፍቶች ናቸው እንደው ፈጣሪ ነው ያወጣችሁ ምናምን አውቀው ነው እነሱ በቃ አውራዲ እናንተን ደግነት አይተዋል ተጋብዘዋል አብረኛ ሲረበን ገባህ ሲጣማን መንገድ ላይ እንቆማለን እና በስላለን ምናምን በቃ ተጋለኑ ተካፈሉ እንብላ ዘው አብረን በላን ጠጣን ትንሽ ሳንቲም ሰጠን በቃ ሄደን እንደዚህ አይነት ሁኔታ አለ ይሄ በጣም የፎቶግራፍ ስራ ከሀገር ከቦታ ቦታ ስትሄድ የሚገጥም ፈተና በቃ በህይወት ሁሉ የመምጣት የወታደር እኮ ስራ ማለት እኮ ነው እንዴ በጣም ፊት ለፊት መጋፈጥ በቃ ሁሉ ነገር ይገርመኛል በጣም ነገር በድንኳን ነው የምተኛው ምግብ አብስለህ ነው ወይ ሻይና ዳቦ ለ5-6 ቀን የምትበላበት ጊዜ አለ ኮቾሮ ምናምን ይሄ ሁሉ ምንድነው የፎቶግራፊ ፍቅር ነው ለሙያው የሚከፈል መስዋዕትነት ነው በቃ ሙያውን ከወደድከው እዚህ ድረስ መስዋዕትነት መክፈል አለብህ በቃ ከዛም በላይ አይደለ ቶኒ የሚገርምህ አሁን በዚህ ሰዓት ላይ የሚመለከቱን ታዳጊ ፎቶግራፈሮች አሉ በዚህ ሙያ ውስጥ የተሰማሩ በርካታ ልጆች አሉ ወደፊት ለመሰማራት የሚያስቡ አሁን ላይ እየሰሩ ያሉ ልጆች አሉና እግረ መንገድን ካነሳና አይቀር የሙያውን ትልቅነት ካነሳና አይቀር እንደው ሙያው በኢትዮጵያ ደረጃ ምን ላይ ነው ያለው ብለህ ታስባለህ ሙያውስ እንዴት ይከበር ብለህ ታስባለህ አንዳንድ ጊዜ ደግሞ ማህበረሰቡ የሚያሰሩን ሰዎች ለሙያው የሚሰጡት ግምት አለ ስለማያውቁት ነው ግን መቼም ቢሆን የማይከሽፍ መቼም ቢሆን የማይወድቅ ሙያ ነው ሙያው ምን አይነት ዓለም አቀፍ ዕውቅና አለው በኢትዮጵያ ደረጃስ ምን ያህል ተከብሯል አዳዲስ የመጡ ወጣቶችስ ምን እየሰሩበት ነው ከካሜራ ያያዛን አንስቶ ሙያውን ከመውደድ ከማፍቀርና ከመጠበቅ አንስቶ ምን ማድረግ አለባቸው ሙያው እንዳልከው ሌላው ዓለም በጣም የተከበረ በጣም ጥሩ ክፍያ ያለበት ኑሮውን እዛ ላይ የመሰረተበት ሙያ ነው ሆኖም ግን ወደ ሀገራችን ስትመጣ ከተወሰነ ዓመት ወደዚህ ነው ሰውም ያወቀ የመጣው አንድ ጓደኛዬ ምን አለ መሰለህ አንዳንዴ አንተም አታውቀውን ነገር ሌላ ሰው ያይልሃል አንተም አታየውን ሌላ ሰው በደንብ ይገነዘብልሃል ቶኒ አለ አንተኮ እንደ ቀልድ ሜቢ ልብ ላትለው ትችላለህ አንተኮ መሬቱን ጠርገህ ነው ያዘጋጀህልን እኛ የመጣ ነው ዛሬ እንደፈለገን ነው አለኝ በዚህ መልኩ አይቼው አላውቅም እውነትም ያኔ ስመጣ በጣም ሃርድ ነበር በጣም ይሄን ያህል ከፈሉኝ ስላቸው እንዴ ደግሞ ለፎቶ መባልበት ተስፋ ቆርጬ በቃ ተነስቼ ሁላ ልሄድ ነበር ለምን ይሄማ ሽንፈት ነው ፌስ ማድረግ አለብኝ መጋፈጥ አለብኝ ብዬ ለመቅረት ወሰንኩኝ እና እሱ ያለኝ ነገር እስከ ዛሬ ድረስ ጭንቅላቴ ላይ አለ ጆሮዬ ላይ በፍጹም ልብ ብዬው አላውቅም ከምር ምክንያቱም በቃ መጣሁኝ ኦፍ ኮርስ ወደ ኢትዮጵያ ወዳደኩበት ተወለድኩበት ሀገር ነው የመጣሁት እና ስራዬን ኑሮዬን እዚህ ማድረግ ፈልጌ መጣሁ ቻሌንጁ ይሄ ይሆናል ብዬ አላሰብኩትም እዛኮ እንኳን ዝም ብሎ ኖርማል ሰውም በጣም ወይ ባለሙያ የሚከበርበት ቦታ ነው እና ሆኖም ግን ያው ወደ ባህል ውስጥ መግባት አለበት ምናምን አሁን እንደምታየው በየስልኩም ላይ በየምኑም ላይ ነፍ ነው ያለው ፎቶግራፈር ሁሉም ያንን ስም ይዞታል ግን ኦፍ ኮርስ ምን ያክል ነው ሙያው ባለሙያ ውስጥ የገባው አሁን ብዙ በተለምዶ ነው ጎበዝ ልጆች አሉ ጎበዝ ልጆች እየመጡ ነው ስማርት ፈጣን ምን ፋስት ይሆኑ ግን ይሄ ደግሞ ሁኔታ ከችሎታ ከእውቀት ጋር ቢሆን ከማንም ከሌላ ሀገር ልንበልጥ የምንችል ኦር እንበልጣለን ማለት ይቻላል እዚህ ጋር ግን አሁን ዘብረቅረቅ ብሏል ኢቭን ተርሚኖሎጂ ትክክለኛ ትምህርቱን ቢወሰድ በእነሱ ፋስትነት በእነሱ ጉብዝና በጣም አሪፍ
ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ታዋቂው ፎቶግራፈር አንቶኒዮ ፊዮሬንቴ ነው። ከአንቶኒዮ ፊዮሬንቴ ጋር በጣም ግሩም ጨዋታ የተጨዋወትን ነው። ሁለተኛ ሳምንታችን ላይ ትገኛላችሁ። ተመልካቾቻችን ካዳመጣችሁ ታተርፋላችሁ። የአንድ ሰው ስኬት እንዲሁ በቀላል የሚመጣ አይደለም። በብዙ መንገድ በብዙ ውጣ ውረድ ነውና እዚህ የደረሰው። በተለይ በሙያ ውስጥ ያላችሁ ልጆች ካዳመጣችሁት ለሙያ የሚከፈል መስዋዕትነት የት ድረስ እንደሆነ ታደምጣላችሁ፣ ትማራላችሁ። አንቲዬ ስለሰጠህን ጊዜ በጣም እናመሰግናለን። በነገራችን ላይ ሁልጊዜ እንግዶቼ ሲመጡ ለሰጡን ጊዜ በጣም ውድ ጊዜ ነው ያለ። አሁንም ከዚህ ወጥተህ ሌላ ስራ አለ። ከዛ ሁሉ ውድ ጊዜ ቆንጥረህ ለኛ ስትሰጥ፣ ለኔና ለተመልካቾቼ ስትሰጥ ልናከብርህ ልናደንቅ ይገባልና እናከብርሃለን። ያቆምነው እኛ ትምህርት ቤት ስንማር ፎቶግራፍ የሚያነሱ ልጆችን ታበረታታ ነበር፣ ታደንቅ ነበር፣ ባለሙያ እንዲሆኑ ፖዚቲቭ የሆነ አስተያየት ትሰጥ ነበርና አሁንም ላሉ ወጣቶች በየግላቸው ለሚሮጡ ለሚባክኑ ልጆች ውጤታማ ለሆኑ ልጆች የበለጠ የሙያ ልምድህን እውቀትን እንድታካፍለን እንፈልጋለን። መጀመሪያ የማስተር በነገራችን ላይ እንደዛ አይነት ትምህርት ቤቶች ያስፈልጉናል የሚለውንም ነገር አስምረህ ብትናገር መልካም ነው። ፕሮፐር የሆነ የፎቶግራፊ አካዳሚ ወይ ትምህርት ቤት ያስፈልጋል። አዲስ አበባ ብቻ ሳይሆን በየክልሉ። በአሁን ሰዓት ፎቶግራፊ ትልቅ ሙያ በፊትም ነው። አሁን ደግሞ ተጠቃሚው ወይ ደግሞ እዛ ሙያ ውስጥ የገባ የህዝብ የሰው ብዛት በጣም አስደናቂ ነው። ሆኖም ግን ከስር ከመሰረቱ ከፎቶግራፊ ትምህርቱን ብቻ ሳይሆን ታሪኩንም ማወቅ ቢቻል ከየት እንደመጣ አሁን ከዲጂታል ዘመን የጀመረ ነው የሚመስላቸው ብዙዎቹ። አይደለም። ፊልም የሚባል ነገር አለ። ከፊልም በፊት መስታወት ላይ ሌላ ሲስተሞች ማአት 180 ዓመት አካባቢ ነው ፎቶግራፊ ከተጀመረ። ግን ሂደቱን አሳይቶ የት እንደደረሰ እንግዲህ በእኛ ዘመን ምናየው ነው። ሆኖም ግን ታሪኩ ፕላስ ቤዚክ የፎቶግራፊ እውቀት ቤዚኩ ብቻ ሳይሆን ሞር እኮ ባወቅ ቁጥር ይጠቅማል እንጂ አይጎዳም። ገንዘብ ብቻ ሳይሆን በቃ ቶታሊ ለሙያው ፍቅር ቀስ ብሎ ይመጣል። ሌላው ዴቮትድ እንዲሆኑ በትክክል ትምህርቱ ጥራዝ ነጠቅ ባይሆን ይመረጣል። በደንብ አውቆ በደንብ ተምሮ ኤክስፔሪየንስ አድርጎበትም ቢመክር ወይ ቢያማክር ቢያወራ ይሻላል። ሙያን ከማክበር አንፃር በመንገድ ንገረን። ሙያው እንዴት ይከበር? ሙያው መከበር ግዴታ ይላል። ዲሲፕሊኑ ግድ ይላል። ለሙያው ትልቅ ቦታ መስጠት አለብህ። ስታከብረው ነው ውጤት የሚሰጥህ የሚያከብርህ። በትልቅነቴም ምክር መስጠት አለብኝ ብዬ ስለማምን ነው። ኢኩዊፕመንት ስራህን የምትሰራበት በሆቢም ለደስታም ብቻ ይሁን ማክበር አለብህ። በጥንቃቄ መያዝ አለብህ። እንደ አይንህ ብሌን መጨነቅ አለብህ እንጂ እንደዚህ ዝም ብለህ የምትወረውረው ነገር መሆን የለበትም። ሪስፔክት መስጠት አለብህ ለዛ ቁስ ለዛ እቃ። ህይወትን የምትመራበት ነው ወይ ደግሞ ሳቲስፋክሽን የሚሰጥህ ደስታ የሚሰጥህ እርካታ የሚሰጥህ ቁስ ስለሆነ ክብር ማድረግ አለብህ ለሱ። ወደዚህ ሙያ ለመግባት ለሚፈልጉም የማስተር ፊልም ትምህርት ቤት እንደምታስታውሰው ማስተር ፊልምና ኮሚኒኬሽን ካልተሳሳት እኛ ተመረን የወጣንበት በርካታ ፎቶግራፈር በርካታ የሲኒማ ልጆች የወጡበት ትምህርት ቤት ነው። በጣም ትልቅ ትምህርት ቤት ነበርና ለኢትዮጵያ ትልቅ የሲኒማ ኢንዱስትሪ ላይ አሁን የተሰማሩ በርካታ ወጣቶች የወጡበት ትምህርት ቤት ነው እና ለኢትዮጵያ ሲኒማ ባለውለታ ነው ብዬ አስባለሁ። ማስተር ትምህርት ቤት ነው። ብርሃኑ ሽብሩ ዳይሬክቲንግ ያስተማረኝ ብርሃኑ ሽብሩ ነው እና ንግግሩ ሁሉ ትምህርት ነበር ለኔ። ንግግሩ ሁሉ ከሌላው ከአካዳሚክ ነገሩ ውጪ ንግግሩ ስለ ህይወቱ ስለ ኑሮው ሲናገር ትምህርት ነበርና እንዲህ አይነት ታላላቅ ሰዎች ያሉበት አስተማሪ ያሉበት ትምህርት ቤት እንደ ማስተር ያስፈልገናል። ቶምም እያስተማረ ነው። ቶምም አሁን በርካታ ልጆችን እያወጣ ነው። ሌሎችም ተጨማሪ ያስፈልጋሉና በዚህ አጋጣሚ አንተም የግድ ትምህርት ቤት መክፈት የለብህም። ለእንደዚህ አይነት ልጆች አስተያየት መስጠትና ሙያው እንዲህ ነገር ስላለው ወደ ሙያው ለመምጣት ይሄን ማሟላት አለባችሁ የሚለውን ነገር እንድትነግርልኝ እፈልጋለሁ። ፍላጎት ነው። ወደዛ ሲገባ በስርዓቱ መከታተል ነው። በፍቅር ይሄ ፍቅር የሚፈልግ ሙያ ነው ደግሞ ፍቅርና አቴንሽን፣ ጥንቃቄ፣ ትኩረት። እዛ በሂደት ቀስ እያለ ውጤቱን ይሰጣል እኮ።
ግን ትምህርቱ ላይ ማተኮር። እስቲ ስለ ማስተር ነገር እንዴ በጣም እንደ መኖሩ እኮ በጣም ትልቅ ነገር ነው። ይሄው ሁላችሁም የወጣችሁበት ብዙዎቻችሁ የወጣችሁበት ትምህርት ቤት ነው። ስለዚህ ለሀገሪቷና ለፎቶግራፊ ለሲኒማቶግራፊ ትልቅ አስተዋጽኦ ያደረገ ተቋም ነው። ክብር ይገባዋል፣ ምስጋና ይገባዋል። እስቲ ከዚህ ወደ ኬንያ የሄድክበትን አጋጣሚ እንደው በወፍ በረር ነው ከዛ ወደ ጅቡቲ የሄድክበትን እንደው ጣል አድርግልኝ። ጉዞዬ እዚህም እዛም ነው። ድንገት የሆነ የ3 ሳምንት ለዚህ 15 ቀን ጊዜ ሳገኝ ወደ ይሸነጣኛል። እስቲ ቆይ በመኪና ወይ በሆነ ሎካል ትራንስፖርቴሽን ይዤ ኬንያ ደግሞ ደረስ ብዬ ልምጣላለሁኝ። ኬንያ ኤምባሲ ያው ቪዛዬን ከተቀበልኩ በኋላ የየሎ ፊቨር ምናምን ዶክመንት ከጨረስኩኝ በኋላ ሎካል ትራንስፖርቴሽን ሚኒባስ ያስኩኝና ድንበር ድረስ ሄድኩኝ። ሞያሌ 2 ቀን አረፍኩኝ። ለጋምቦ ምናምን የሚባሉ ቦታዎች አሉ እዛ የድንበር ገበያዎች ምናምን እነሱ ጎበኘው። ከዛ በባስ አጣሁኝ። ባስ ከተወሰነ ቀን በኋላ ምናምን ነበር። ያው ባስ ብለህ መጨረሻ ምርር የሚያደርግ መንገዱ ደግሞ የተበላሸ ነው ምናምን። የጭነት መኪና ከብት የሚጭን መኪና እሱን አገኘው። ጋቢና ቦታ አገኘሁ ምናምን ያው ከፍዬ እንደዚህ የዘለልን ሶማሌ ነው ሹፌሩ። እንደዚህ የዘለልን ያው በማርሳቤት ምናምን አድርገን ናይሮቢ ገባሁ እልሃለሁ። ከናይሮቢ ሌላ ደግሞ ትራንስፖርት ይዤ ማሊንዲ ምን ለማንሳት ነበር ወይስ በየመንገዱ እያነሳው በቃ እዛ መሄድ አለ አይደል? አንዳንድ ጊዜ ሸፈት ማለት አለብህ፣ ወጣ ማለት አለብህ ካለበት አዲስ ነገር ለማየት እና ያው የጉዞም ሰው ስለሆንኩኝ ያው ደግሞ እንደዚህ አይነት አድቬንቸርስ የሆነ ነገር ስለምወድ እዛ ሄድኩኝ። እዛም የተለየ ሲስተም ነው፣ አስተሳሰብ ነው። ኢቭን ካናዳዱ ጀምሮ ወደዛ ስትገባ ወደ በግራ በቀኝ ነው መሪ ቀኝ መሪ ነው እና በግራ ነው የምትጓዘው። መንገድ ራሱ በግራ ነው የምትጓዘው ምናምን በቃ እንትን ስዊች ያደርጋል ኢሚዲየትሊ። እንደገና ሌላ ነገር ውስጥ ሌላ ሲስተም ውስጥ ትገባለህ እና ከዛ ያው ማሳይ ሳምቡሩ ምናምን የሚባሉ ታሪኮች እያነሳሁኝ እዛ ኤግዚቢሽን ነበረኝ እንደውም እንጂ ለኤግዚቢሽን የምሳተፍበት ነበረ። እዛ ኬንያ ነው። ቢየናሌ ዱ ማሊንዲ የማሊንዲ በየ2 ዓመት የሚካሄድ ኤግዚቢሽን አለ። ለዛ ፎቶዎችን ልኬ ምናምን ኦፕኒንግ ሴሪሞኒው እዛ መገኘት ስለነበረብኝ ቀናት በፊት ያው ጉዞ ሄድኩኝ። በእንደዚህ ነው የመጣሁት ስላቸው በከብት ጭነት መኪና ነው የመጣሁት ስላቸው ገርማቸው 15 ቀን አካባቢ ቆየሁኝ። ከኤግዚቢሽኑ በኋላ ሌላ የጅቡቲ ጉዞህም አስገራሚ ነው። የጅቡቲ ደግሞ እሱ በድሮ ባቡር አንድ 3 ሄጄበታለሁ። ሁለተኛ ጊዜ ሄድኩበት ከድሮ ደስ ይለኝ ነበር ሲጀመር እና እዚህ አዋሽ ምናምን ዊኬንድ ሄድበት ነው። አንድ ጊዜ ምን ሆነ መሰለ ጓደኞቼ ጋር እዚህ ፒኮክ ቁጭ ብለን ሳይ በቃ ሁሌ 10 ሰዓት 11 ሰዓት ትገናኛለህ፣ ማኪያቶ ትጠጣለህ፣ መኪና ውስጥ ቁጭ ብለህ ምናምን ስለ ስራ ስለ ቢዝነስ ምናምን ታወራለህ። ከዛ የሆነ ሰዓት እንትን ይልሃል፣ ይሰለቻል ተመሳሳይ ነገር ሳይው ቆይ አልኩኝና የልትሄድ ነው ምናምን አይ ዘመድ ጥየቃ ሄዳለሁ አልኩኝና ባቡር ጣቢያ ሄድኩኝ። ትኬት ቆረጥኩ። አዋሽ ሄድኩ። 200 ኪሎ ሜትር ነው። ካሜራ ትይዛለህ ሁል ጊዜ ነው። አዋሽ ሄድኩኝ። እዛ ትንሽ ዘና አልኩ ምናምን ስመጣ where are you go አለኝ። ወዲያይ ካለ አለ where are you go አዲስ አበባ አይ ናዝሬት አለ። ኦኬ እዛ ከጎኑ ሆኜ ያክለፈለፈ ናዝሬት ድረስ አመጣኝ። በዛ ሁኔታ ለምጄው ነበረ። ገና መታወቂያ ሳይኖረን በፊት እኛ በትውልድ ኢትዮጵያዊ የሚሰጠን መታወቂያ ነበረ። ከእሱ ህግ ሳይወጣ በፊት 9 ወር ቆይተህ 9 ወር ከአንድ ቀን እንትን ካልክ ትቀጣለህ። መጥፎ ነው። ስለዚህ 1-2 ቀን በፊት አገሩን ትተህ ወጥተህ መግባት አለብህ። ለዛ ምክንያት አንድ ሄጃለሁኝ ጅቡቲ። ስለዚህ ለኔ ምክንያት ሆነኝ። ያነሳው ሄድኩኝ። ሀሩር ነበረ። እሺ ቀይ ባህርን አየው ምናምን ብቻ ተዝናናው። 1 ሳምንት ቆይቼ መጣሁኝ። ከዛ በአመቱ የኢትዮጵያና የጅቡቲ ምድር ባቡር 100ኛ ዓመት ነው 100ኛ ዓመት የሚከበርበት ነበረ። 100ኛ ዓመት የፈረንሳይ መንግስትና የኢትዮጵያ መንግስት ቀጠረኝ ዶክመንተሪ እንድሰራ። ፎቶ ዶክመንተሪ 21 ቀን የፈጀ
ሁሉን ነገር ጨረሱልኝ። ዶክመንት ፍቃድ ምናምን በየእንትኑ ስቴሽኑ ከአዲስ አበባ እስከ ጅቡቲ ተደውሎ ማንነቴ ሁሉ ነገር ተነገራቸው። በየአገሩ ሰው ተመደበልኝ። ምን አለፋ ብቻ እቺን ባቡር እየሄደች ወርጄ ሮጣትና ትንሽ ዝጊት ስትል ሮጥና ወደፊት ሄጄ አነሳታለሁ። እንደዛ እያልኩኝ አዳማም እንደዚሁ ጠብቂያት እዛ በሌሊት ሰው ስትጭን እቃ ስታወርድ ምናምን ከዛ ቀጠልኩ። እዛ ድሬዳዋ ላይ ብዙ ስራ የተሰራው ድሬዳዋ ላይ ነው። ድሬዳዋ ለሁለቱም ሀገሮች ወርክሾፑ አለ። ትልቅ ፖይንት ነው፣ ኢምፖርታንት ፖይንት ነው። እዛ አንድ ፈረንሳይኛ ተናጋሪ ምናምን በጣም ጎበዝ ሰው አሳይን አደረጉልኝ። በደንብ ያስጎበኘኝ። አሁን ምንድነው እኔ ኒሳን ፓትሮል ነበረችኝ ያኔ፣ ድሮ ኒሳን ፓትሮል አሮጌ መኪና ነች ግን ጠንካራ። እሷ ለኔ ጋሪ ተመድቦልኛል። ለካ ጋሪ ስለ ያው የባቡሩ ጋሪ መኪናዬን የምጭንበት አንዳንዴ እያወረድኩኝ ጋራ ላይ ሄድና በመኪና ከላይ ያነሳታለሁ። እንደገና ይጠብቀኛል ባቡሩ፣ ወይ ደግሞ የሆነ ሀገር እንገናኝ እንባባላለን። እዛ እንደገና ትጫናለች። አልኩ the best ዶክመንተሪ እና ጉዞ በሷ የሱ ጊዜ ነው። ድሬዳዋ ደግሞ በኋላ ያለው ጉድ ነው። በረሃውን ሲያቋርጥ በሩቅ ግመሎች ታያለህ ምናምን፣ ይገጫል ግመል። ከዛ ወዲያ መብራት የለም። የሌሊት ጉዞ ነው የምታረገው። ሌሊት ላይ እቃ ሊሸጡልህ ቆሎ፣ የግመል ወተት፣ የግመል ስጋ፣ የፍየል ስጋ፣ ጫት ምን ነጋዴዎቹ ባትሪ ይዘው ጭል ይላል። በሩቅ ደግሞ የሆነ ተኩስ ትሰማለህ። ብቻ የድሮ ቴክስ ፊልም አይተህ ታውቃለህ? አዎ ይቻላል። በቃ እንደሱ በለው። በቃ ቴክስ ፊልም ይሄ ባቡሩ ሲሄድ ሽፍታ እንትን የሚለው የሚታኮሱት በፈረስ በቃ ያ ግመል ነው እንጂ ያለው አንድ አይነት። ለካ በቃ ደወሌ ትደርሳለህ እዛ ድንበር። ከዛ እንደገና ወደ ጅቡቲ ገባሁ። ጅቡቲም እንደዚሁ አነሳሳው ምናምን ከሰሯቸው ስራዎች የምወደው አንዱ ይሄ ነው። በጣም ያ ደግሞ ለኤግዚቢሽን በቃ ኖ ኤግዚቢሽን መደረግ ነበረበት እዚህ መጣ። አዲስ አበባ በኋላ የጅቡቲ የፈረንሳይና የኢትዮጵያ መንግስት ነው ማንዴቱ። ትልቅ ኤግዚቢሽን ወርክሾፑ ነው በብዛት የታየው። የባቡሩ አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ማረግ ያለው። ኧረ በስመ አብ በጣም የሚገርም ዶክመንተሪ የሰራው እሱ ነው። ፎቶ ዶክመንተሪ ስለ ባቡሩ በጣም ደስ ይላል። እንግዲህ አንተ በጣም ካንተ ጋር ረጅም ሰዓት ብንቆይ በጣም ብዙ ነገር እንዳለ አምናለሁ። እንዲሁ በደብዛዛው ነሳ ነው ያደረግነው ሰዎች እንዲያስታውሱህ ነው። ይሄን ሁሉ አመት ስትሰራ እንደው እውቅና የተሰጠ ቦታ ካለ እዚህ ቦታ ላይ ብዙ ስላሰራ እናመሰግናለን የተባልክበት ቦታ ካለ እሱን አስታውሰኝ። ከዛ ደግሞ ይሄን አመት ሁሉ ስትሰራ በጣም ድንቅ የሆኑ ፎቶዎች እጅህ ላይ አሉ፣ ለገበያ የሚቀርቡ። በምን ያህል ብር ነው የምትሸጣቸው? ወይስ ዋጋ አልወጣላቸውም? ወይስ እንዴት ነው ማድረግ የምትፈልገው? እሱንም ንገረንና አንተን ማግኘትና እሱን ፎቶ መውሰድ የሚፈልጉ ሰዎች ካሉ ግረ መንገድን አስተዋውቅ። አሁን እኔ ብዙ ጊዜ ያው የራሴ ኮሌክሽኖች አሉኝ፣ ለሆቴል፣ ለቢሮ፣ ለተለያዩ ለመጽሔት ምናምን የምሸጣቸው እንደዚሁም ማንም ጋር የሌሉ ለኮሌክተሮች ደግሞ አርት ፒስ ኦፍ አርት የሚፈልጉ ብዙ ቦታ የሌለ ከ1 እስከ 7 ማክሲመም ፎቶ ነው የሚሸጠው። እነዚህም ከ1 እስከ 7 ከዛ በላይ አልሰጥም። እና ማንጋ እንዳለ ምናምን በቃ ሰርቲፊኬት አለው ማለት ትችላለህ። ያ ሳይን የተደረገ ምናምን በዛ መልኩ ይሸጣል። ፔይንት ስዕል ብቻ ሳይሆን ፎቶም ትልቅ አርት ነው። እንዳልኩ ዩኒክ የሆኑ ስራዎች አሉኝ። ማንም ቦታ ጉግል ላይ ራሱ አታገኛቸውም እዛ ስራዎች ወይ ያንን የመሰለ ፎቶ። እነሱን እንደዚህ ለኮሌክተሮች ምናምን ሀገር ውስጥም ከሀገር ውጭም የሚሸጥበት አጋጣሚ አለ። በምንድን ነው ሊያገኙ የሚችሉት መግዛት ቢፈልጉ? ያው እንግዲህ በዚህ አጋጣሚ ስልክን ማስቀመጥ ይቻላል። በጣም ግሩም። ለተለያየም ስራ ማንፋይ ከአዲስ አበባ ውስጥ በደንብ ስራ እየሰራህ ነው? ጥሩ እየሰራህ ነው። ኦኬ ነው። የመጀመሪያው በኢትዮጵያ የምስል ወይ ደግሞ የፎቶ አርካይቭ አለኝ።
በፈረንጅ በቃ የዛሬ ኦልሞስት 30 ዓመት ጀምሮ ነው እና ላንድስኬፕ ፖርትሬት ዋይልድ ላይፍ ኤኒቲንግ የኢትዮጵያን ማግኘት ይቻላል ለቤትም ለምንም በቃ ምትደመምበት ስራዎች አሉ የከተማ ውስጥ ለምሳሌ አዲስ አበባን የድሮ ገጽታዋን ሌሎች ከተሞችን የድሮ ገጽታቸውን ጫካ ውስጥ ያንበሳ የአዋፋት የተለያዩ ምስሎችን የተራራ የወንዝ ምስሎችን ኦሪጂናል በሆነ መንገድ ተቀምጧል ሆቴሎች ትልልቅ የመንግስት መስሪያ ቤቶች የቱሪዝም መስሪያ ቤቶች ቢፈልጉ አንተ ጋር ያገኛሉ ማለት ነው መልካም በኢትዮጵያ ውስጥ በጣም ትልልቅ ስራ የሰራ ሁልጊዜ አንቶኒዮ ፊዮረንቴ ወታደር ነው ወታደር ትጥቁን አይረሳም በተጠንቀቅ ነው አይኑን እንኳን ለመክደን ይቸገራል ወታደር አንተም እንደምታዩት አለባበሱም ዛሬ በየትኛውም ሰዓት ላይ ሊደወልለት ስለሚችል ዩኒፎርሙን ለብሶ ነው የመጣውና ቤትም ስንጠይቀው እንደዛ ነበር የትኛውም ቦታ ላይ ስታገኙት ምናልባት ካሜራ ወዲያው ድንገተኛ ነገር ካየ ኪሱስ ገባ ብሎ አነስተኛ ካሜራ አውጥቶ ሊያነሳችሁ ይችላል በጣም ሙያውን የሚወድ ሙያውን ያከበረ ከ35 ዓመት በላይ በሙያው የቆየ በርካታ ሰዎችን ያፈራ ከ500 በላይ የሚሆኑ ሙሽራዎችን ያጣመደ ትልልቅ የመንግስት መስሪያ ቤቶችን ባለስልጣናትን አርቲስቶችን ፎቶግራፊ ያነሳ በጫካ ውስጥ ከባብና ካንበሳ ከዘንዶ ጋር ታግሎ ፎቶ ያነሳ በጉዞ ታሪኩ ደግሞ ከዚህ ወደ ጅቡቲ ወደ ኬንያ ከዚህ ግብጽ ድረስ በጣም በሚገርም ጉዞ ሄዶ ፎቶግራፊ ያነሳ በርካታ ስራዎችን የሰራ ታላቅ ፎቶግራፈር ነው እስከዛሬ ድረስ 35 ዓመት በላይ ለሰራህልን ስራ በጣም እናመሰግናለን አንተ ለሰራኸው ነገር አንተ ስራህን መስራት ነው እንጂ የሚታወቀው ያንተን ሞያ ያንተን ፈለግ ተከትለው ደግሞ በጣም በርካታ ልጆች እንደወጡ እናውቃለን አንተን መሆን የሚፈልጉ በርካታ ልጆች መተው አንተን ይሆኑ ደግሞ አሉና ለዚህ እናመሰግናለን ትምህርት ቤታችን ነህ እናከብርሃለን ለሰጠህን ጊዜ በጣም እናመሰግናለን አዲስ ምዕራፍ ፖድካስት መጥተ ደግሞ ድምጽህን ስለሰጠን ታሪክን ስላጫወትክልን ታሪክን ስላካፈልክልን በጣም እናመሰግናለን እግዚአብሔር ያክብርልን እኔም አመሰግናለሁ ኦኬ ነው